ቅዱስ ሚካኤል ያማልደናል ብላችሁ ምትሉ ከሆነ ስለ ምልጃ ነው ስለ መስፈር ስለ መብረር ስለ መክነፍ ስለ መገላበጥ እንደዛ አይደለም ይጠይቁናችሁ ሚካኤል በሰዎች ፊት ይቀርባል ወይ አይቀርብም ወይ ይሰፍራል ወይ አይሰፍርም ወይ ይበራል ወይ አይበርም ወይ እሱ አይደለም የኛ አርስታችን ያማልዳል ወይ ነው አው ካልከይ መጽሐፍ ቅዱሳዊ መረጃ ስጡን ሚካኤል መልአክ አይደል እንዴ እኛ መቼ ገበሬ ነው አለ መልአክማ እግዚአብሔር መልአክ ነው የመላእክት አለቃ ማለት ነው ያልተጠየቃችሁትን ታወራላችሁ እሺ የተጠየቃችሁትን አውሩ ነገሩ የሰራዊት ጌታ እግዚአብሔር ማዋረድ ጀምሯል ከላይ ጀምሮ ማለት ነው አታነቡ ወይ ድርሳኑን አታውቁ ወይ መልኩን አታውቁ ወይ መጽሐፍ ቅዱስ አታውቁ ወይ እንደው ቢያንስ አርዕስት እንኳን ጠብቃችሁ አታወሩ ያማልዳል ሚካኤል አው የት መዝሙረ ዳዊት ግባና ይል አንተ ያማልዳል ብለ ያልከው ሰውዬ ያነበብከውን ክፍል አሳየን ነው የተባልከው thank you ካልሆነ ሲያው ጥሩ የመጠጥ ቀን ያው በየወሩ የምትጠጡት አለ አይደል ወዳ ተላችሁ መንደር መውረድ ትችላለ ማለት ነው ኦኬ thank you ናሁም okay I think ኖሃሚን sorry ኖሃሚን ሪካርድ አርጉ ዩቲዩበሮች እያቸው እንግዲህ ዛሬ ሰላም ለእናንተ እኔ ክርስቲያን ነኝ እቴ በቃ thank you ክርስቲያኖ ናችሁ አትላኩልን ጸጋ ይብዛልሽ እህቴ thank you ክርስቲያኖች ሆናችሁ አትላኩልን ኦርቶዶክስ አርእስቱን የሚመለከት ሰው ነው መምጣት ያለበት አርእስቱ የሚመለከታቸው ሰዎች ይምጡ ያመቱ የወሩ ይያሉ ትውልዱ ላይ ሲቀልዱ የሚውሉ ማለት ነው ሚካኤል ምን የሆነበት ቀን ነው ዛሬ ቅዱስ ሚካኤል ነው እናከብረው ብላችሁ አይደል ምን የሆነበት የሞተበት ቀን ነው የተጸነሰበት ቀን ነው ያረገበት ቀን ነው ምን የሆነበት ነው ቀኑ ራሱ ምን ያደረገበት ምን የሆነበት ያለ በቃ ዛሬ በቃ እሺ ሌሎች ካላችሁ ኑ ጸጋ ይብዛላችሁ ሌሎች ካላችሁ ኑ ወገኖች ታብና ኮፒ ሊንክ ሼር አድርጉት አሁን ይሄን ሁሉ ኮሜንት ከምትጽፉ ለምን ሼር አታርጉትም ወገኖች አሁን ኮሜንት በመጻፍ ምን ተጠቀማላችሁ የኛ የወንጌላውያን አማኞች ምን ተጠቀሙት በጣም የማይረባ ኮሜንት ነው ጽፉት ምን እንደሚጠቅማችሁ ወንድሞች እናቶች ከዛ ይልቅ ለምን ለሁለት ሰው ሼር አታርጉትም ለሶስት ሰው ለአራት ሰው ለምን ሼር አታርጉትም በሙሉ ኮሜንት ጻፊ ነው እሺ ተባረኩ እስካሁን 10,000 እንኳን አልገባም ኦኬ ብሎክ ላረግ ነው ጄኦ አቃለው ከኔም ቤት ከዳኒም ቤት ነው ብሎክ ማረግ ብሎክ ላረጋችሁ ነው ማቃችሁ የወንጌላውያን አማኞች ሁሉ ጭምር ማለት ነው ምንም የማይጠቅም ኮሜንት አትጻፉ ከዛ ይልቅ ለሁለትና ለሶስት ሰው ሼር አድርጉት ምንም የቱንም ያህል ባቃችሁ ብሎክ ላረጋችሁ ነው እንዴ ጸጋ ይብዛላችሁ ወገኖች ሼር የምታረጉ ቴንክ ዩ ምንም እነሱም ቢያነቡት የማያንጽ እኛንም የማያንጽ ኮሜንት እስኪዝል ድረስ ብጽፍ ምን ይጠቅማል ምንም አይጠቅምም የሚጠቅመው ወደ ሌሎች የሚደርስበትን ብናደርግ ያልሰሙ መተው ይነጋገራሉ በዛ ንግግር ውስጥ እውነትን ያውቃሉ ለዘመናት ጥያቄ ሆነባቸውን መልስ ያገኛሉ አላያቻቸውም አሁን ተትናንት ወዲያ
ወደ 15 ሰዎች ጌታን ሲቀበሉ ዳንዬ ባንተ አገልግሎት የእንትና የቴዳን መጽሐፍ አንብቤ ኤርሚ ባንተ አገልግሎት በዚህ ቀን እንደዚህ ሼር ተደርጎ መጥቶ ስንሰድባችሁ ነበር ከዛ ግን አሁን ጌታ አያችሁ ወንድሞች እናንተ ሼር ስላደረጋችሁ ነው እንዳለ ኮሜንት ላይ ደግሞ የሚያንጽ እኮ አይደለም ጽፉት ወንድሞች እናቶች ሰውን ራሱ እንትን ማለት የሰውን አፒታይት የሚዘጋ ኮሜንት ጽፈ ምን ይጠቅማል ወንድሜ Thank you. ጸጋ ይብዛላችሁ። ያው አሁን ገና 10,000 ያስገባችሁት ማለት ነው። ተባረኩ። Thank you. አን ሰኔ 12 ሚካኤል በዓል የምታከብሩበትን ምን የሆነበት ቀን እንደሆነ በቤተ ክርስቲያን የተማራችሁት የተተረከላችሁ ያነበባችሁትን እስከ ዛሬ ድረስ የምታውቁት ከቤተሰቦቻችሁ የተቀበላችሁት ሃይማኖታችሁን ኑና ንገሩን። ሰኔ 12 ቀን መሆኑን እናውቃለን። የመላእክት አለቃ የሆነውን ቅዱስ ሚካኤልን የምናነክስበት የምናከብርበት ቀን ነው ብላችሁ እንደምትሉ እናውቃለን። ምን ያደረገበት ቀን ነው? ምን የሰራበት ቀን ነው? ቅዱስ ሚካኤልስ ያማልደኛል ብላችሁ ስትሉ እውነት መጽሐፍ ቅዱሳዊ ነው ወይ? ብሉይ ኪዳን ላይ ነው አዲስ ኪዳን ላይ ነው ይሄንን ያማልዳል ብሎ የሚለው ቃል የሚናገረው ወይስ በህይወታችሁ እናንተ ሲሰራላችሁ አይታችሁ ነው? የተጻፈ የለም በህይወቴ ሲሰራም ነው ብላችሁ ካላችሁ ኑና ነገሩ በዛሬው ቀን የተሾመበት ቀን ነው ያረገበት ቀን ነው ወይስ የተጸነሰበት ቀን ነው? የህዳር 12 አንደኛው ወንድም ስጠይቀው ቅዱስ ሚካኤል የሞተበት ቀን ነው ብሎ ስላለኝ ማለት ነው። you don't know በዚህ ቀንም የተጸነሰበት ቀን ሊሆን ይችላል። አናቅማ እውነት እኮ ነው። እኛ ብዙ አናቅም። ኦርቶዶክሳውያን በጣም ከኛ የተሻለ መንፈሳዊ መረዳት ስላላቸው ቅዱስ ሚካኤል የተጸነሰበት ቀንስ ቢሆን ወደዛ ላይ ሚስጥር ናታል ወንድም እንዴት አለ? አዎ ወደ በዓቱም የገባበት ቀን ሊሆን ይችላል። እና እንደዚህ አይነት እስከዛሬ ሰምተናቸው ማናቅ ዕውቀቶች ስለሚኖሩ ኑና ነገሩን እና ዳንዬ ውሃ ስር ያዝ እኔም ውሃ ስር ይዛለሁ ምናልባት በሳቅ ትንታም ሊመጣ ስለሚችል ለመጠባበቂያነት ስር ያዝና ታብና ኮፒ ሊንክ ሼር ይደረግ። የህዳር 12 የሞተበት ቀን ከሆነ ዛሬ ምን የሆነበት ቀን ነው እንሰማለን ማለት ነው። እኔም ደግሞ እዚህ ሰንግዬ ተቀምጬ ይላል ወንድምነት ይኸውልህ ወይት ሰው ካገኘው ሰንግዬ ተቀምጬ ይላል አልኩ። ምን አትለኝም? እናወጋለና ምን የሆነበት ቀን ነው? የተገረዘበት ቀን ነው ብቻ እንዳይሉ ትልቁ ላይ እንግዲህ ዝም ብለህ ላይፍ ስርጭት ቀጥታ ማየት ነው ያለባችሁ። ፈንዲሻን አዘጋጅ፣ ቡናችሁን አዘጋጁ፣ ሻይ አዘጋጁ፣ ታብና ኮፒ ሊንክ ሼር እያደረጋችሁ ብቻ ጉድ ተሰማለ ማለት ነው። የተገረዘበትም ቀን ነው ልትልህ ትችላለች። አንዷ ገብታ የነሸጣት ወጠብሻ ጎረምሳ እንደዛ ልትልህ ትችላለች። እየተጠባበቀን ነው። እሺ ገስት ላይ ፕሊስ የወንጌል አማኞች ከሆናችሁ ውረዱ፣ ከቻላችሁ ሞዴሬተሮች አውርዷቸው። ጸጋ ይብዛላችሁ። እሺ ዶክተር ኃይሉ ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ምንድነው ጥያቄ? ከየት ቤተ እምነት ነው ጥያቄ? ከየት ቤተ እምነት የመጣው?
ኦርቶዶክስ። እሺ እንኳን ደህና መጣ። ዲያቆን ነው። እሺ አም ሶሪ አይገርም። እሺ ሚካኤል ያማልዳል። አማላጅ ሚካኤል አላችሁ? ኦኬ መጽሐፍ ቅዱስ ውስጥ ያለው የጌታ መልአክ ሚካኤል ነው በኦርቶዶክስ ውስጥ የሚያማልደው? አንተ ምንድነው ብለህ የምታምነው? አይ አንተ ነው የምጠይቅህ ነው ወይ? አንተ እኔ ስለ አንተ እምነት እኔ ለምን እናገራለሁ? አንተ ስለራስህ ተናገር እንጂ አጠገቤ ቁጭ ብለህ። ጥያቄ እኮ አንዳንዴም መጠየቅ አለበት። አይ አንተን እምነት እኔ ለምን አወራልሃለሁ? ራስህን ችላ አውራ እንጂ እኮ አንተ አሁን ለመረዳት ማለት የፈለከው የገባህን ነገር ንገረን ዲያቆን ነው ወይ? አዎ ኦኬ መጽሐፍ ቅዱሳዊ ማስረጃ አስጠን እስቲ። አሁን የሚያማልድ ወጣ? ያው በቃ መጽሐፍ ቅዱስ መረጃው እንደዚህ ነው። እኔ እንዲያቆን ያርገኝ እንዳለ ነገር ይከምር ዲያቆናችን አይ ዳሪ ሰላም ላንተ ይሁን። ግን ጥያቄ አለኝ ገብሬ። እሺ ከየት ቤተ እምነት የመጣው? ከየት ቤተ እምነት ከባድ ነው። ከኦርቶዶክስ ከሆነ ደስ ይለኛል፣ ግን ስለ ኦርቶዶክስ ብዙ አላውቅም። አትሰማም ወዳጅ? ድምጽህ ርቋል። እኔ ሰምቼዋለሁ። ከኦርቶዶክስ አይደለም ከኦርቶዶክስ በሆን ደስ ይለኛል ብሎ ስላለ ከኦርቶዶክስ አይደለም ታችሁ ነው። ቴንክ ዩ ወንድምነት። እሺ ሁን ተቀበለው እስቲ። ለማ ለሻንታ አውራቸው። እሺ ሰላም ከየት ቤተ እምነት መጣ? አይሰማም ወዳጅ? እሺ ሌላ ኦርቶዶክሳዊ የሚካኤል ልጆች የሆናችሁ ሰዎች እስቲ ገባ በሉ። ትውልዱን በመላእክት አምልኮ ወጥረውት። እሺ ሙሌ ሰላም ነው? እሺ ጸጋውን ኧረ ተው ወገኖች ተው። እሺ ገብሬ ይሰማል? አቤት። እሺ ከየት ቤተ እምነት መጣ ወንድሜ? ከየት ቤተ እምነት መጣ? ከኢትዮጵያ ኦርቶዶክስ ተዋሕዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ የሚያማልድ ሚካኤል አለ? አባት የሚሆን ጸሎቱን የምትሰማው በስዕሉ ፊት ወድቀ የምትሰግድለት እንዲህ አይነት ሚካኤል አለ መጽሐፍ ቅዱስ ውስጥ? አለ። ቅዱስ ሚካኤል አለ። ማስረጃ አስጠኝ። ማስረጃ እና አፎሚያን ያዳነ ቅዱስ ሚካኤል ዳንኤልን ከአናብስት ጉድጓድ ያወጣ። እሺ መጽሐፍ ቅዱስ ያርገው። አይ እሱን ምዕራፍና ቁጥር ለጊዜው እኔ ከስራ ጋር ስለሆነ እሱን ያው በጥልቅ እንትን ለማለት ትንሽ እንትን ይለኛል አትልም? አሁን የምታወራው ሁሉ ተረት ነው፣ መጽሐፍ ቅዱስ ውስጥ የለም። ብራዘር አሁን አየህ ያሌለን ነገር ነው እያወራ ያለውና ያዳመጥከኝ ነው? እኮ ተረት ነው። ተረት እንዳይሆን በማስረጃ አውራ ወዳጅ። ማለት እኔ ደካማ ዕውቀት ባይዘልኝ አባቶቻችን እንደተማርኩት ነው እንደዚህ የምናገረው ማለት ነው እኮ። ችግሩ ምንድነው? አባቶች ዋሽተው ካለ አየህ አሁን አፎሚያ የምትባል ሚካኤል ያዳናት ምናምን እንደዚህ አይነት መጽሐፍ ቅዱስ ውስጥ የለም። እንደዚህ አይነት ታሪክ የለም ወዳጅ። በእኛ ማለት አለ። እሺ ማስረጃ አስጠና። መጽሐፍ ቅዱስ ውስጥ አለ የምትለን ከሆነ መጥቀስ ነው። ከሌለ ግን አለ እያልክ ብትደጋግመው ለውጥ አያመጣም ብራዘር። እሱ ትክክል። እኔ እንደዚህ ቁጭ ብዬ ሚዲያ ላይ እንትን ምል አይደለም ማለት ቁጭ ብዬ እንትን ምል አይደለም። ግን እኔ ከአባቶቻችን እንደተማር ነው
እንደወረስኩት ያው እንዳዳነ እንትን ላለው ግን ምዕራፍና ቁጥሩን ቀስ ብዬ ከነገ በኋላ ነገ ዛሬው ነው ልየውና አባቶችን ጠይቄ ባለው ነገር ነገ ግን ላይቭ ላይ ገብቻ አስረዳለሁ ሁሉን ነገር አሳውቃለሁ። አዎ ገብሬ ያየ አሁን እስካሁን ምን ያህል እንደሆን ካላቀም ምናልባት በእድሜ እንዱ በገመት እኔ ይቅርታ እንጂ ማለት ነው። ቆይ ስታወራ ሰማው። እሺ ቀራሳባ እሺ ለስማ አንተ ከየትኛው እምነት ነው የምታወራኝ? እኔ የወንጌል አማኝ ነኝ። የወንጌል ምን አይነት ወንጌል? በቃ የወንጌል አማኝ ብራዘር። ያው ወንጌል ብዙ አይነት ወንጌል አለ ብዬ እኔ የወንጌል አማኝ ነኝ። እኔ እንግዲህ አንተ ምን አይነት ወንጌል እንደምታውቅ አላውቅም፣ ግን በክርስቶስ ኢየሱስ አዳኝነት ማመን በወንጌል እውነት ማለደራደር ክርስቲያን ነኝና አንተ ግን ትልቁ ችግሩ ምንድነው? አባቶች የነገሩን ትምህርት ከመቀበል ባሻገር ይሄ ትምህርት መጽሐፍ ቅዱሳዊ ነው ወይስ አይደለም ብለህ አልጠየቅም። ኦኬ ያንን ባልጠየቅበት መሰረት እምነትህን ግን አድርገሃል። ለምሳሌ አንድ መጽሐፍ ቅዱስ ውስጥ ለምሳሌ ወደ ሚካኤል ትጸልያለህ አይደል? ሚካኤል አባቴ እያልክ ወደሱ ትዘምራለህ፣ ትጸልያለህ፣ አማልደኝ ትለዋለህ አይደል? እኮ ያማልደኛል አቃል። አሁን የሚገርምህ ነገር ይሄ ሁሉ ትምህርት የእግዚአብሔር ቃል የማያውቀው መጽሐፍ ቅዱስ ውስጥ ያልተጻፈ በእግዚአብሔር ቃል ብርሃን ሲፈተሽ የጨለማ አስተምሮ ነው። አንዴ በደንብ ሰማኛ ብራዘር፣ ስታወራ ሰማው አይደል? ቆይ ሰማሃለሁ። አሁን በደንብ ሰማኝና ከዛ ደግሞ ሰማሃለሁ። ኦኬ አየህ፣ አሁን ምንድነው ማድረግ ያለብህ? ለምሳሌ የንስሐ አባት ይመጣሉ ቤት አይደል? በቃ አሁን ሲመጡ ምንድነው ማድረግ ያለብህ መሰለ? መጽሐፍ ቅዱስ ታወጣና አሁን ያልኩ እነኝን ጥያቄዎች ትጠይቃቸዋለህ። የት ቦታ ነው ሚካኤል አማላጅ ሆነው? የት ቦታ ነው ሚካኤል ወደኔ ጸልዩ ያለው? የት ቦታ ነው ሚካኤል ደግሞ በስዕሉ ፊት ስገዱ ለሱ ክብር አንጡለት ተብሎ የተጻፈው ለሚካኤል የት ቦታ ነው ብለህ ጠይቃቸው። ይሄን ነው የምታረገው። በቃ ይሄንን ጠይቃቸው። አንዴ ሰማይ፣ ይሄን ጠይቃቸው። ይሄንን መልስ ከሰጡ በቃ የዛን ቀን ትልቅ አገልግሎት አገልግለውካል ማለት ነው። እና አሁን ይሄንን ነው ማድረግ ያለብህ፣ መጠየቅ መቻል አለብህ። እስከዛሬ አባቶች ያሉት ትምህርት በሚለው ነገር አይደለም አሁን መምራት ያለብህ ህይወትህን። ኦኬ የአባቶች ንግግር እንደ እግዚአብሔር ቃል ማች ያደርጋል ወይ ብለህ መጠየቅ መቻል አለብህ። እሱን እንድታረግ በወንድም አይነት ፍቅር አበረታታለሁ። ይሄንን ጥያቄ ጠይቃቸው። እሺ ወዳጅ። አይ ልክነሽ ነው በቃ ጠይቃለሁ። እኔ ማለት ለኔም ደርሶልኝ ያውቃል። ያ ማለት እሱን ጠይቀው አሳፍሮኝ አያውቅም። የትኛውን የመጽሐፍ ቅዱስን ሚካኤል ጠይቀው አታውቅም? አይ አይደለም፣ ቅዱስ ሚካኤል በመንፈስ እንዳለ አውቃለሁ። እንደሱ አይነት ሚካኤል የለም መጽሐፍ ቅዱስ ውስጥ የሚጠየቅ ሚካኤል ሆይ ድረስልኝ እያለ የሚደርስልህ ሚካኤል የለም መጽሐፍ ቅዱስ ውስጥ። አይ መጽሐፍ ቅዱስ አሁን ስለ መጽሐፍ ቅዱስ የምታወራ ከሆነ ገብርኤል የለም መጽሐፍ ቅዱስ ውስጥ ድረስልኝ የተባለ የሚደርስ ሚካኤል የለም። የሚደርስ ግን እግዚአብሔር አለ። አየ በመከራ ቀን መሸሸጊያ የሆነው እግዚአብሔር ነው እንጂ ሚካኤል አይደለም። የሚያሳድግ ሚካኤል የለም፣ የሚያሳድግ እግዚአብሔር አለ። ሲፈልግ እግዚአብሔር ሚካኤልን ይልክልሃል፣ ከፈለገ ገብርኤልን፣ ከፈለገ የፈለገውን መልአክ ይልክልሃል። እግዚአብሔር ዋናው ግን ማን ነው? እግዚአብሔር ነው። አይ አሁን ችግሩ ምንድነው? እነኚህ የስተት ትምህርቶች የመጡት እኛ በጣም በምንወዳቸው ኦኬ የእግዚአብሔር አገልጋይ ታማኝ ናቸው ብለን በመናስባቸው አካላቶች ነው የመጣው። በጣም የስተት ትምህርት ቤተክርስቲያኒቷ ውስጥ አሁን ትውልዱ እንዳይነቃ የሆነው ለዚህ ነው። ለምሳሌ አሁን ይሄ በጣም አጋንንታዊ ትምህርት ነው። ግን አጋንንታዊ ትምህርት ሆኖ የመጣው ግን በመላእክት ስም ነው። ያውም በቃ በሚካኤል ስም፣ በማርያም ስም በእንደዚህ ነው የሚመጣው። አየክ ዛሬ ለምሳሌ ቀን ሰይመ በአመት ያነገስከው ክብር ያመጣ ለሚካኤል እየዘመርክ ምናምን ያለው ያውን መጽሐፍ ቅዱስ የማያውቀው አጋንንታዊ ትምህርት ነው። አዩ እንዳትቃወሙ አንዴ የምታዳምጠኝ መናገር ብቻ በራሱ አንተ ብትነግረም እኔ ካላዳመጥኩ ካልሰማው ጥሩ አይደለም። እኔንም አንዳንዴ ብታዳምጠኝ አሪፍ ነው። ላዳምጥሽ አንድ ነገር ማለት ነው። እሺ በፋርስ ሀገር ብቸኛ መሆኔን አይቶ ከመላእክት አለቆች አንዱ የሆነው ቅዱስ ሚካኤል ሊረዳኝ መጣ ይላል ዳንኤል ማለት ነው።
ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ዳንኤል አየው ብቸኛነቴን አይቶ ከመላእክት አለቆች አንዱ የሆነው ቅዱስ ሚካኤል ሊረዳኝ መጣ ይላል። መጣ ብሎ ከዛም እንደመጣ አልቀረም አይደለ? አድኖታል። ከአናብስት ጉድጓድ አውጥቶታል። ገብቷል? እስኪ ጥቀሰው። ምኑ ጋር ነው እንደዚህ የሚለው? አሁን ማስረጃ አስተች ችግር የለም። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ገልጠህ ይው እስኪ ምን እንደሚል። እሺ ከዛ ማን እንዳዳነው አንተ ራስ ትነግረናለህ። እሺ ዳንኤል ምዕራፍ 10 ነው። ምዕራፍ 10 ቁጥር 13 ላይ። እሺ 10 ቁጥር 13። እሺ የፋርስ አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳ መጣ። እኔም ከፋርስ ነገስታት ጋር በዚያ ተውሁት። ራዩም ገና ለብዙ ዘመን ነውና በኋለኛው ዘመን ለህዝቡ የሚሆነውን አስታውቅ ዘንድ አሁን መጥቻለሁ አለ። ኦኬ ምኑ ጋር ነው ዳንኤል? መቼ ነው ዳንኤል እንደዛ ያለው? ወራዲ እንዴት ያለ ጥያቄ ነው? መቼ ነው ማለት እየነገርኩህ አይደል? በዳንኤል በዛን አሁን ማን ነው ሊረዳኝ መጣ ያለው? አሁን ማን ነው እዚህ ጋር ሊረዳኝ መጣ? ከመላእክት አለቆች የሆነ ቅዱስ ሚካኤል እያለ ማን ነው እሱ? ወዳጄ ቆይ አንዴ፣ ማን ነው እሱ? አሁን ሊረዳኝ መጣ እያለ እያወራ ያለው ማን ነው? ዳንኤል እያልኩህ ራሱ ምኑ ጋር ነው ዳንኤል የሚለው? እንዴ ዳንኤል ነው ነገሩክ? ዳንኤል ነው። ትንቢተ ዳንኤል ስላለና ዳንኤል ስላለ ተወሳስቦብን ነው ራሱ በትንቢት ዳንኤል ነው። ምኑ ጋር ነው ያለው? እስኪ ያሳየን ወዳጄ። አሁን እንደሱ ሳይሆን ምኑ ጋር ነው አሁን ይሄን ንግግር እያወራ ያለው ማን ነው? አልተግባባንም እኮ። እንድንግባባ ነው እየጠየቅኩ ያለሁት፣ እንድንግባባ ነው። ምኑ ጋር ነው? እንዴት ምዕራፍና ቁጥሩን እኮ ነገርኩ። ምኑ ጋር ነው ያለውስ ማን ነው ስትለኝ ዳንኤል። አሁን ይሄን ንግግር እያወራ ያለው ማን ነው ነው ወዳጄ ያልኩ። ይሄን ንግግር እያወራ ያለው ማን ነው? ያለው ዳንኤል ነው። ሊረዳው የመጣው የመላእክት አለቃ ዳንኤል አይደለም ብራዘር፣ ዳንኤል አይደለም። አሁን ይሄን ንግግር እያወራ ያለው ገብርኤል ነው። ቆይ አንዴ፣ ይሄን ንግግር እያወራ ያለው ገብርኤል ነው። ገብርኤል እንዴ ገብርኤል አይዞህ ብራዘር፣ እዛ ቤት እንደዛ ብለው ስለሚነግሯችሁ እኮ ነው ችግሩ። የእግዚአብሔርን ቃል ወስደው አይደለም አዳምጠኝ። እንደሱ በፖለቲካል ተሳምነኝ አይደለም እኮ። እሺ አንድ የምጠይቅ ነገር ማለት ነው። እሺ አሳየኛ፣ ችግር የለም። አሁን ፖለቲካ ካልሆነ አሁን እዚህ ጋር ዳንኤል ሚካኤል ሊረዳኝ መጣ ያለበትን ቦታ አሳየን ወዳጄ። አንተ ፖለቲካ ነው አንተ ነህ እኮ እያወራ ያለው ነው አይደለም ብራዘር። ይሄንን ሰብከው ወይ ደግሞ መጽሐፍ ላይ አሳተመውት ነው እርግጠኛ ነኝ። ለወንጌል አማኞች ምላሽ ስጡ ብለው ነው የሰጧችሁ። ግን እዚህ ክፍል ላይ እየተናገረ ያለው ሚካኤል ራሱ ሚካኤል ገብርኤል ነው እንጂ ዳንኤል ራሱ አይደለም እያወራ ያለው። ለዳንኤል ገና መልእክቱን ላደርስ መጣሁ ብሎ እየነገረው ነው ያለው ገብርኤል ማለት ነው። ኤኒዌይስ ብራዘር አሁን ገብርኤል አንድ የምታዳምጠኝ ማለት ነው። ገብርኤል አማላጅ ነው እንለዋለን። እሱ ራሱን ችሎ ነው አይደለ? ድንግል ማርያም እንዳበሰረ ታውቃለህ። አሁን ስለዚህ ነው የትም ቦታ ላይ አትሄዳ ገብርኤል። አሁን አይ ነው እንደዚህ አይነት ይኸውልህ፣ መጀመሪያ ተራ አርጊውመንት አታቀርብ። ይኸውልህ ከተሳሳትክ ተሳስቻለሁ ሶሪ ብለህ ከዛ በኋላ በእግዚአብሔር ቃል ላይ ቆይ አንዴ፣ በእግዚአብሔር ቃል ላይ አስተካክለን ነው የምናልፈው። ኦኬ በእግዚአብሔር ቃል ላይ ዋሽተን አናልፍም። ኦኬ ሰው ሊሳሳት ይችላል፣ እኔም ልሳሳት እችላለሁ፣ አንተም ልትሳሳት ትችላለህ። ግን ስንሳሳት ሁሌ ትክክል የሚሆነው ማለት ነው የእግዚአብሔር ቃል ነው። ሶ ለእግዚአብሔር ቃል ክብር ያለው ክርስቲያን የተሳሳተውን ሐሳብ ቆይ ወደ ርዕሳችን እንግባና ማለት ነው። ግባ ወደ ርዕሳችን ወዳጄ። ወደ ምን ቤት አዎ ያመጣውን ሐሳብ አስተካክለን ነው የምናልፈው መጀመሪያ። እሺ እንድትረዳው አንተ ራስህ እንድታወራ ከፍ ብዬ ላንብብልህ መጽሐፉን ማለት ነው። ከፍ ብዬ ላንብብልህ ያው ወዴ። እሺ
እሺ ልጀምርልህ። ይኸው እንደዚህ ይላል ሐሳቡ እንድትረዳው ማለት ነው። ኦኬ በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበሩ። ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አልገባም። 3ቱንም ሳምንት እስኪፈጸም ድረስ ዘይት አልተቀባውም። ከመጀመሪያም ወር በ24ኛው ቀን ጤግሮስ በተባለው በታላቁ ወንዝ አጠገብ ሳለው ዓይኔን አነሳው፣ እነሆም በፍታ የለበሰውን ጥሩም የአፌዝን ወርቅ በወገቡ የታጠቀውን ሰው አየው። አካሉም እንደ ብሪሌ ይመስል ነበረ፣ ፊቱም እንደ መብረቅ ምስያ ነበር። ዓይኖቹም እንደሚንበለበሉ ፋና፣ ክንዶቹም እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ። እኔ ዳንኤል ብቻዬን ራእዩን አየው። በደምብ ስማ። ከኔ ጋር የነበሩ ሰዎች ግን ራእዩን አላዩም። ነገር ግን ጽኑ መንቀጥቀጥም ወደቀባቸው፣ ሊሸሸጉም ሸሹ። እኔም ብቻዬን ቀረው። ይህንንም ታላቅ ራእይ አየው፣ ኃይልም አልቀረልኝም። ወደ ግባቴም ወደ ማሸሽበት ተለወጠብኝ፣ ኃይልም አጣው። የቃሉንም ድምጽ በሰማው ጊዜ ደንግጬ በምድር ላይ በግንባሬ ተደፋው። እነሆም አንዲት እጅ ዳሰሰችኝ፣ በጉልበቴና በእጄም አቆመችኝ። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የምነግርህ ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንንም ቃል ባለኝ ጊዜ እየተንቀጠቀጥኩ ሰማው። የተገለጠለት መልአክ አለ ማለት ነው። በደምብ ስማ። ሰማው። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የተላከ መጀመሪያ መልአክ አለ ማለት ነው። እሱን ነው በደምብ የምታየው። መጥቻለሁ። የፋርስ ንጉሥ አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋኖቹ አለቃ አንዱ ሚካኤል ሊረዳኝ መጣ። ማን ነው እያለ ያለው? አትፍራ በእግርህ ቁም ያለው እሱ መልአክ ማለት ነው። አሁን እያወራው ያለው እኔም ከፋርስ ነገስታት ጋር በዚያ ተውሁት። ራእዩንም ገና ለብዙ ዘመን ነውና በኋለኛውም ዘመን ለሕዝቡ የሚሆነውን አስታውቅ ዘንድ አሁን መጥቻለሁ። ይህንንም ቃል በተናገረኝ ጊዜ ፊቴን ወደ ምድር አቀረቀርኩ፣ ዲዳም ሆንኩ። እነሆም የሰው ልጅ የሚመስል ከንፈሬንም ዳሰሰኝ። የዚያም ጊዜም አፌም ከፍቼ ተናገርኩ። በፊቴም ቆሞ የነበረው ጌታ ሆይ ከራእዩ የተነሳ ሕመሜ መጣብኝ፣ ኃይልም አጣው። ይህ የጌታዬ ባሪያ ከዚህ ከጌታዬ ጋር ይነጋገር ዘንድ እንዴት ይችላል? አሁንም ኃይል አጣው፣ እስትንፋስም አልቀረልኝም አልሁት እያለ ይቀጣል። ሚካኤል ሊረዳኝ መጣ ያለው መልአኩ ነው እንጂ አንተ እንደምትለው ዳንኤል አይደለም እየተናገረ ያለው። ይሄ መልእክት የመጣለት ለማን ነው? ለዳንኤል ነው መልእክቱ የመጣለት፣ ለዳንኤል ነው የመጣለት። ስለዚህ ሚካኤል ረዳኝ ያለው ዳንኤል አይደለም ማለት ነው። ብራዘር አንደርስታንድ እንድታደርግ ነው ይሄንን ክፍል ያነበብኩልህ ማለት ነውና ሊረዳው የመጣው ማን ነው? ሚካኤልን መልአኩ ነው ሚካኤል ሊረዳው የመጣው እንጂ ዳንኤል ረዳኝ ደግሞ ቀጥለ ምን ስትል ነበር? ከአንበሳ ጉድጓድ አዳነኝ እያልክ ነበርና መጽሐፉ ላይ የሌላ ሐሳብ ነው ያወራው። እንደዚህ አይነት ሚካኤል መጽሐፍ ቅዱስ ውስጥ የለም። አንተ እንደምትለው እርዳኝ እያለ ሰው ወደ ሚካኤል ጸልዮ ሊረዳውና ሊያግዘው ወደ ሚካኤል የመጣ መልአክ የለም። መጽሐፍ ቅዱስ ውስጥ እንደዚህ አይነት ሚካኤል የለምና ለእግዚአብሔር ቃል ታማኝ መሆን ይጠበቅብሃል ማለት ነው ወዳጄ። ግልጽ ነው? እሺ ወደ ሐሳቡ እንመለስ ብለኛል። ሌላ ማስረጃ አለ? ቀጣይ ወዳጄ እሺ እሺ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ሰላም። ከየት ቤተ እምነት? ይታያል ምስሉ ከኦርቶዶክስ። ምስል ካየን ሁሉ ከኦርቶዶክስ ነው? አዎ
ያው በርግጥ ካቶሊክም አለ ግን ይበልጥ እሺ ጥያቄው የሚያማልድ ሚካኤል አለ በቲክቶክ ቸንቶ የምለው እኔ ነኝ አላህ ኦኬ ድምጽህን ጮክ ማለት ይችላል ያው እችላለሁ ያው አጠቃላይ ያው ሚካኤል ብቻ መላእክት ሚካኤል ብቻ አይደለም አይደል ዛሬ ስለ ሚካኤል ነው እያወራን ያለ ነው የሚያማልድ ሚካኤል አለ ወይ አዎ አለ እሺ አንተ የለም ነው አለ ወዳጅ ያንተን እምነት ዲፌንድ ለማድረግ ገብተን እኔን የምትጠይቀኝ ነገር ምንድነው የማይገባኝ እምነትን ለምን ዲፌንድ ለማድረግ አይደል እንደገባው የሚያማልድ ሚካኤል አለ ወይ ክርስቶስ ያው ክብር ይግባውና ክርስቶስንም እኮ እንዲህ ነበር የሚጠይቁት አንተ በምን ስልጣን ነው እንዲህ የምታደርገው ወይም ደግሞ ይሄ ነገር አሳየንና እንመን ወዳጅ አይደለ ይያሉት የሚያማልድ ሚካኤል አለ አለው ሚካኤል ብቻ ሳይሆን ማሰጃስት ያማልዳሉ መጽሐፍ ቅዱስ ማሰጃስት ከማማለድም በላይ እኮ ከማማለድም በላይ አልፈው ያደርጋሉ እኔ ስለማማለድ ነው እያወራውኝ ያለሁት ከማማለድ በላይ ከማማለድ በታች አልጠየኩም ራሱ ማማለድ እሺ ብራዘር እኔ አሁን ማንንም ያነጻጸርኩ የሚያማልድ ሚካኤል አለ ነጻጽር አይደለም የራሱ ብቻ አታውራ እንደማማ ያኔ እሱ ነው ጥያቄ እሱ ነው ማማለድ እኔ ጥያቄ አሁን ስለሚያማልደው ሚካኤል ነው እያወራን ያለ ነው ብራዘር ስለሱ ነው እያወራን እኮ ማማለድ ይበልጣል ማዳንሽ ጥያቄ ብራዘር አሁን እኛ እያወራን ያለ ነው ስለ ምልጃ ነው ዳዲ ስለሌላ አይደለም ስለምልጃ እኮ ልመጣ ስለሚያንሰው ነገር እኮ ልመጣል እኮ ነው ማማለድ ይበልጣል አሁን ማሰጃ አስተኛ አሁን ጥያቄ እኔ ስለምልጃ ነው የሚያማልድ እኮ ለሰጠ እኮ ነው ማማለድ ይበልጣል ማዳን ብራዘር ምንም የሚነጻጸር ነገር አለ የምታወራው እኔ ጥያቄ ስለምልጃ ነው ዳዲ እኮ ወደ ምልጃ ልመጣል እኮ ነው በቃ ከሌለ ብራዘር አትልፋ ዘመንን አትጨርስ ከጨለማ ውጣ ወዳጅ መጽሐፍ ቅዱስ ውስጥ የሚያማልድ ሚካኤል የለም በቃ እሱን እንጨርሰው ማለት ነው ሲጀመር እኮ እናንተ እኮ ከኛ ጋር ድፍረት ነው እንጂ እኮ ፉከራውን ተውና ይሄው ገባህ አይደለ ወዳጅ አሁን ፉከራ አያስፈልግም በቃ ከገባ የሚያማልድ ሚካኤል አንድ ጥቅስ ጥቀስልኝ የእናንተ ችግር እኮ ነው የራሳችሁ ብቻ ነው አንድ ጥቅስ ይሄው ያንተን እኮ ነው ያንተን የሚያስረዳ አንድ ጥቅስ የኔን አይደለም ያንተን የሚያስረዳ አንድ ጥቅስ እባክህን እሺ ያማልድ የሚል ትሰጠኛለህ አንተ አሁንም ጥያቄ ነው ያለ መልስ የለህም ማለት ነው ቤተክርስቲያን መልስ አልሰጠች ካለስጠኝ ብራዘር ያንተን ብቻ ብለኸኝ አይደል የኔን አላወራም ያንተን ነው አሁን የምትሰጠኝ የናንተን ብቻ እያል ኮምፕሌንስ ታቀርብ ነበራል የኛን አናወራም አሁን ያንተ የሚያማልድ ሚካኤል ከእግዚአብሔር ቃል አሳየኝ እኮ እሺ ጥያቄ መልስልኝ መጀመሪያ ወዳጅ ያንተን ብቻ ብዙ አወራችሁ ብለሃልኝ አሁን የኛን አናወራም በቃ አሁን ያንተን ነው ምን ሰማው የሚያማልድ ሚካኤል ከእግዚአብሔር ቃል አሳየኝ አውራኝ እኮ አይደለም ማማለድ ይበልጣል ማዳን ይመልስልኝ መጀመሪያ አሁንም ማሰጃ ወዳጄ አይዞ ብራዘር አይዞ በርታበል የለም አሁን ግራ ይገባህ ለምን እንደሆነ ታውቃለህ ስለሌለ እኮ ነው ብራዘር ቢኖር ኖሮ ትጠቅሰው ነበረ ወዳጄ ስለሌለ ግን አየህ ወዳጄ እኮ ልጠቅስልህ እኮ ነው ጥቀሰው ብራዘር ጥቀሰው አምጣው ብራዘር ለምን ተናነቀ ጠየቅኩን መልስልኝ ለምን አንጣው ብራዘር በቃ አንጣው ማምጣት ነው ያለው ሰው እኮ ብራዘር ምንም መጠየቅ አያስፈልገውም ወዲያው ከች ያደርጋል አንጣው ቤት በኩል እንደምመጣብህ ስለገባህ እኮ ነው አይደለ ጥያቄ በጣም ብራዘር አሁን አንጣው መጽሐፍ ቅዱሳዊ ማስረጃ ስጠን አሁን ለምሳሌኛ የወንጌል አማኞች ነን ኢየሱስ ያማልዳል ወይ ብለህ ብትጠይቀን አዎ ማስረጃ አላችሁ አለን ዕብራውያን 7:25 ብለን ጠቅሳለን መጽሐፉ ላይ ሄደ ስገልጠው አዎ ኢየሱስ ክርስቶስ ዘወትር እንደሚያማልድ ይናገራል አየ ማስረጃ ማለት እንደዚህ ነው ልክ እንደዚህ የሚያማልድ ሚካኤል አለ ወይ የለህም ቢኖር ኖሮ ተጠቅሰው ነበር እኛ ለምናምነው ለእያንዳንዱ ነገር ጠቅሳለን አሁን አንተ አለ ወይ ነው ጥያቄ ካለ እንቀበል ከሌለ ግን ሌላ ሰው ልቀበል ወዳጅ ጊዜ ጥያቄ መልስልኝ በቃ ብራዘር አይዞ ወዳጅ ጥያቄ መልስልኝ ማዳን ይበልጣል ማማለድ አይዞ ወዳጅ አያ ይፈራ አይዞ ወዳጄ ተጠይቀህ መመለስ ሳትችል ቀርቶ አየው አምና እኛ እኮ እንደዚህ ማለት ያለብን ብራዘር
አሁን አንተ ይሄንን ቶን መጠቀም ያለብን እኛ ነን ወዳጅ የተጠየቀ ሰው ሊመልስ ገብቶ ጠይቆ አየህ አይደል አይልም ወዳጅ ይሄ እኮ ሼም ነው ብራዘር ማለት እዚህ ጋር አሁን ያደግን ሰዎች ነን ያለ ነው ወዳጅ ያደግን ሰዎች ነን እዚህ ጋር ማንንም አትሸውድም መልስ አለ ካለ ልቀበል ከሌለ ግን ታች ታፕ ሼር አድርግ ብራዘር እሱ ነው የሚጠቅመው ብራዘር አለ የመጨረሻ ድል ልስጥህና ይሄው የሚሰማ ኦርቶዶክሳዊ እንዲያደምጥ የሚያማልድ ሚካኤል አለ ወይ ብራዘር ይሄው ድል ልስጥ የመጨረሻ የመጣውኝም እኮ ልታስተምረኝ እኮ ነው ለመማር የመጣ ሰው እታችሁ በቃ ለመማር የመጣ ሰው እታችሁ ሆኖ ነው የሚሰማው ብራዘር መልስ አለን ምናምን ብለህ ግን አክታት አድርግ ለሌላ ጊዜ ማለት ነውና ያው መልስ ለሌላ ማለት ነው እሺ ሌላ ሰው እቀበላለሁ አቢ ሰኖፍ ምናምን እንዴት ነው ወዳጄ ሰላም እንዴት ናችሁ ደህና ሁሉ ሰላም እግዚአብሔር ይመስገን አለን ከየት ቤተ እምነት መጣ ኦርቶዶክስ እሺ እንኳን ደህና መጣ እሺ እንኳን ደህና ቆያችሁኝ እሺ የሚያማልድ ሚካኤል አለ ያ አለ እሺ መጽሐፍ ቅዱስ ማስረጃ ያስጠኝ የሚያማልድ ሚካኤልን እሺ ቀደም ወንድማችንም ይመስለኛል ጠቅሶታል ወደ ዳንኤል ወሰደህና እሺ ቃል በቃል መቼም ይማልዳል አለ ምናምን ብለ እንደዛ ንዛዛ ግን በያስባለሁ ይመስለኝ ይሰማል ለሌሎቻችሁ ይሰማል ስልክ ገብቶበት ነው ዳንኤል ቀጥል እሺ ሲመስለኝ መቼም ቃል በቃል መቼም ይማልዳል ሚል እንደዛ ትሉኝም ግን በአውዱ መሰረት ግን ሲተረጎም ሚካኤል እንደሚማልድ ለማሳየት ልሞክር እሺ ቆይ አንዴ ጨርሰን ነው የምናልፈው የለም ነው እያልከን ያለው ቃል በቃል አው ቃል በቃል ሚካኤል ይማልዳል ሚል እንዴት ነው ይኖራል ስለምልጃው የሚናገር ሰዎች ወደ ሚካኤል አንተ እንደምታረገው ሰዎች ወደ ሚካኤል የጸለዩበት ቦታ አለ እንደ ባላምሮ እናውራና ማለት እንደ ክርስቲያንም እናውራና ብራዘር በጣም እንደ ባላምሮ ነው ያወራው ያለውት ወዴት ነው የምትሄደው ብራዘር የጠየቁ ጥያቄ ብራዘር እንደ ባላምሮ ስለጠየቁኝ እኮ ነው አሁን እንደዛ ያወራው ያለውት አንተ እንደምታረገው ሚካኤል ድረስልኝ ሚካኤል አባቴ ያለ ወደ ሚካኤል የጸለየ ሰው ወደ ሚካኤል ልመናን ያቀረበ ሰው አለ ወይ ከእግዚአብሔር ቃል መልጃውን ፈልገው እሺ በአሁን አንድ ነገር ላስረዳ እንዳልኩ ቃል በቃል ሚካኤል ይማልዳል ሚል ቃል የለም አንተም በተመሳሳይ ኢየሱስ ይማልዳል ሚል ቃል ወይም ማን ነው ኢየሱስ አማላጅ ነው ሚል ቃል አታመጣልኝ መጽሐፍ ቅዱስ ላይ አማላጅ ነው ብላችሁ ታምናላችሁ እናንተ ግን ቃል በቃል ኢየሱስ አማላጅ ነው ሚል አንድ መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ የለም አይደል እየዋሸነ ያለው ስለ ኢየሱስ ምልጃ ማለት ስለ ኢየሱስ ምልጃ እየዋሸነ ያለው ቆይ ዳኒ ስለ አትዋሽ ብራዘር እኛ አሁን ስለኛ አውራ አላልንም የጠየቅን ስለ አንተ ነው አንተ ስለ ኢየሱስ ምልጃ መጽሐፍ ቅዱሳዊ ማስረጃ የላችሁ የምትለን ከሆነ እኛ እናሳያለን አንተ ነህ የሌለ ቤተክርስቲያናት ያልሰጠች እንጂ ቤተክርስቲያን ያስካደችን ጉዳይ መጽሐፍ ቅዱስ ላይ በግልጽ ተቀምጧል አለ አሁን ርዕሳችን ስለ ሚካኤል ነው ሚካኤል አማላጅ ስለመሆኑ መጽሐፍ ቅዱሳዊ ማስረጃ ካለ ጥቀስልን እንጂ ሌላ ውሸት አትዋሽ ብራዘር እሱን እናስተምራለን እናሳያለን አሁን ለተጠየቅንህ ማስረጃ ካለ እየጠበቅን ያለነው ወዳጄ እሺ ማይክን ክፈትና ንገረን ካለ አማላጅ የሆነ ሚካኤል ካለ እሺ እኮ ላስረዳችሁ ስመኝ በደንብ ስመኝ እንዳታቋርጠኝ አንዴ ስመኝ በደንብ ይኸውልህ ለምሳሌ እናንተ ኢየሱስ ክርስቶስ አማላጅ ነው ትላላችሁ አይደል በቱ ስባር እንደዛ ብላችሁ ታምናላችሁ አይደል ዳኒ ይሰማል ወንድማችን ዳኒ ይሰማል
እሱ ስልክ ገብቶበት ነው። ጥያቄ ነው እየጠየቀን ያለው። ጥያቄ ጠይቀው አንተ ማስረዳት አትፈልገው። ለማስረዳት በደንብ እንዲመቸኝ ነው እንደዚህ መለዳኒ በደንብ ስሙኝ፣ ለማስረዳት እንዲመቸኝ ነው። ይሰማላ? ርዕስ እየቀየርኩ አይደለም እኮ ልነግርህ ነው። እየጠየቅን ያለ ነው ጥቅስ ነው ወንድም አለ። እየጠየቅን ያለ ነው ጥቅስ ነው አለ። ስለ ሚካኤልም አማላጅነት የሚያስረዳ የመጽሐፍ ቅዱስ ማስረጃ አለ እኮ። ላስረዳህ ነው፣ እሱን ላስረዳህ ነው በደንብ እንድሰማ ማስረጃው። እሺ ያው ለምሳሌ በደንብ እንድትረዱኝ እናንተ ለምሳሌ ኢየሱስ አማላጅ ነው ስትሉ ቃል በቃል መጽሐፍ ቅዱስ ላይ አማላጅ ነው የሚል ቃል የለም። ያ ሳይኖር ለምሳሌ ሮሜን ትጠቅሳላችሁ አለ ወዳጅ አማላጅ ነው አለ። አሁን አማላጅ ኢየሱስ አማላጅ ነው የሚናገር የመጽሐፍ ቅዱስ ክፍል አለ። አዎ አለ። አሁን አንተ አሁን አለ እሱ ስለሱ አለ የምናወራው አሁን ስለ ሚካኤል። አንተ ደግሞ አለ ትላለህ ስለ ሚካኤል። እሺ በቃ እኔ ልቀጥል እንግዲህ ሳው እኔም እንግዲህ በቃል በቃል ማልዳን ይላልልሃለሁ። አሳይ አለ ካልክ አሳየን በል ቀጥ። ወዴት ትሄድልኛለህ መሰለህ? እሺ ትንቢተ ዳንኤል ምዕራፍ 12 ላይ ትሄድልኛለህ ዳኒ። እሺ ሄድኩልህ። ቁጥር 1 ላይ ቃል በቃል ላምብላችሁ የሚለውና በዚያ ዘመን ስለ ሕዝብ ልጆች የሚቆም ታላቁ አለቃ ሚካኤል ይነሳል። ምን የሚለው የሚቆመው ሰምተኛል ዳኒ? እየሰማሁ ነው። ቀጥል። በጣም ምን የሚለው የሚቆመው። እሺ ይሄ የሚቆመው ማለት ምን ማለት ነው? ትርጉሙ ስንል የሚማልደው ማለት ነው። እንዴት ካልነ ወደ ቅዱስ ዳዊት መዝሙር እንሄዳለን። ቅዱስ ዳዊት ምን ይለናል መሰለ? መዝሙር 105 ከቁጥር በቅንፍ 106 ላይ ከቁጥር 23 እንደዚህ ይላል። እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠ ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኑሮ ያጠፋቸው ዘንድ ተናገረ። ቃል በቃል ይላል ማለት ነው። ባይቆም ኑሮ ማለት መቆም ማለት ምን ማለት ነው? በመጽሐፍ ቅዱስ አውዳዊ ፍቺ መሰረት የሚማልድ ለሰዎች የሚጸልይ ሙሴ ለማን ቆመ? ለእስራኤላውያን ምን ለማድረግ? ለመጸለይ፣ ለመማለድ። ስለዚህ ዳንኤል ደግሞ ምን አለን? ለሕዝብ ሁሉ የሚቆም ሚካኤል ይነሳል ብሎ ነገረን። ለማን? ለሕዝብ ሁሉ፣ ለአማኞች ሁሉ የሚቆም። ዕብራውያን ላይ ደግሞ ቅዱስ ጳውሎስ ምን ይላል? ለመዳን የሚላኩ መናፍስት አይደሉም ምን ብሎ ደግሞ ይናገራል ማለት ነው። ተረዳኝ ዳኒ አለ? እስቲ ዳኒ እኛንም አስገባን። ቆይ አንዴ ዲያቆን ዳኒ አለ? እስቲ አስገባኝ። ኧረ ተረጋጋ። ያለ አይመስለኝም ወንድምነት። ኤርሚ ያንተ ያዘዋ ይመስለኛል። ሰምታችሁኛል። ተረት አትበል እባክህ ተረጋጋ። ድብን ያለ ተረት ነው ያወራው። ሆድ የሚቀበት ተረት ተረጋጋ። ያው ኤርሚ አየኝማ ባውዳዊ ፍቺ ብለህ ነው አይደል? አማላጅ መስሎ አማላጅ ሚለውን አሳያለሁ። አንተ መጀመሪያ አረ በእግዚአብሔር እናንተ የምትሉትን ልቀበልላችሁ። እሺ ወንድማችን ራስህ ተናግረህ ራስህ ስቀህ እንዴት ይሆናል? ራስህ ትስቃለህ፣ ራስህ ታላግጣለህ፣ ራስህ ትናገራለህ፣ ራስህ ታላግጣለህ ማለት ነው። እና አታዳርስ። መጀመሪያ ሌላውንም ማሰብ ተቀበል። አንድ ሰው ላይ ብቻ ለምን ነው ዲያቆኑ ሚውት ታደርገዋለህ? ካልሆነ ታይቶ ወርዳለህ። ስርዓት ይዘህ አውራ። የተጠየቀውን ነገር ይጨርስና አንተ ማውራት የሚገባህ ከሆነ እንሰጣለን፣ ታወራለህ። መቼም ግብረ ገብ የሚባል የተግባቦት ህግ ታውቃለህ ብዬ አስባለሁ። እና ወንድማችን ጥያቄው ለተጠየቀው ጥያቄ መጽሐፍ ቅዱሳዊ መልስ ብለህ ያልከው ምንም የማይገናኝ ነገር ነው እያወራህ ያለው። ግን እኛ በተለይ ኢየሱስ ክርስቶስ እንደው እንደዚህ እንድታሳየን ፈልጌ ማለት ነው። ቆይ ኦኬ፣ ለምሳሌ ኢየሱስ ክርስቶስ አማላጅ ብሎ የሚል ቃል በቃል የተጻፈ የለም አታሳዩኝም ብለሃልክ። ዳንኤልም ወንድሜም ቴዳ እናሳያለን አልኩ፣ እኔም እናሳያለን አልኩ። እንደው እሺ በደም ጋሽ ኤርሚ አልጨረስኩም። ይኸው አሁን እኔ አንተ ልክ እንደዚህ ነው የምታሳየን። አሁን እኔ እንዳሳየው ማለት ነው። አሁን እኔ እንደማሳየው ይኸው
መጽሐፍ ቅዱስ እሺ ያው መጽሐፍ ቅዱስ ማለት ነው ኦኬ ብሉይና አዲስ ኪዳን ያው ኢየሱስ አማላጅ መሆኑን ቃል በቃል እንደዚህ ተብሎ የተጻፈ ማለት ነው አማላጅ ማለት እንደዚህ ተብሎ የተጻፈ ማለት ነው ቃል በቃል ይኸው ከመጽሐፍ ቅዱስ ውስጥ ሳሳይ 725 ሰው ባለበት አንተ ሚካኤል ልክ እንደዚህ የተጻፈ ነው በዘወራው በግድምድሙም የተጻፈ ቢሆን ታሳየናለህ ማለት ነው ኦኬ እስኪ ይሄንን ጽሑፍ አንብበው ምን ይላል የዮሐንስ መልእክት ነው የሐዋርያው የዮሐንስ መልእክት መጀመሪያይቱ ይላል አንብበው ይሄን ክፍል ወንድማችን አቢ ካሜራውን አንዴ ልጥራግልህ አንብበው እሺ ቆይ ካሜራውን ልጥራግልህ እሺ ቴንክ ዩ ኒዮል አሁን ነው ይልና ብሎ ምንድነው ኃጢአት እንዳትሰሩ ይልና ካላንተም ማንም ኃጢአት ነው ማለት ይሄ የእንትኑ ፎንቱ ብዙም አይነበብምና አሬና የድሮ አማርኛ ነው የጎንደሮች የድሮ ኦሪጂናሉ አማርኛ ነው በላምበው ካላንተም ማንም ኃጢአት ቢያደርግ እሺ ከአብ ዘንድ አማላጅ አለን አዎ ጠበቃለን እኮ ነው የሚለው እንዴ አየው ጠበቃለን ነው የሚለው ወንድሜ ይሄ ጠበቃ ነው ኦኬ ወንድማችን ምን እያለ ነው እቺ ቃል ጠበቃለን ነው የሚለው ቆይ ወንድሜ ምን እያለ ነው እቺ ቃል ወንድማችን አሁን ቃል በቃል ስናሳየው ኢትዮጵያውያን በሙሉ እቺ አይደለችም ጠነች በወንድማችን በአብይ አነባበብ በነች እቺ አይደለችም ጠበቃ ላንና ጅን ቃ ብላችሁ የምታነቡት ማለት ነው አሁን እንዲህ አይነት ማህበረሰብ ነው የገጠመን ይወላችሁ ሚካኤል ይስተልዘን አንብቦት ሊያፍር ሲገባ አንብቦት ጠበቃ ነው ብሎ የሚለው አለ ይሄ እኔና ሳንወለድ አድመጣይ ወንድምዬ ይሄ እኔና አንተ ሳንወለድ አባቶቻችንን ሳይወለዱ በፊት የተተረጎመ የድሮ የቁም ትርጉም ነው የጎንደር አማርኛ ነው ጎንደሮች የሚጠቀሙት ማለት ነው የጥንቱ አማርኛ ነው ኦሪጂናል የሚባለው አማርኛ ማለት ነው ኦኬ በ19 ይታያል እዚህ ጋር ብሎ የሚለው በ1879 ዓመተ ምህረት ከታተመው እንደገና የታተመ ይላል በ1879 ማለት ነው አየህ አለቅ አሁን አንተ ሚካኤል ማለት አገባኝም ይኸውልህ ሁሉም ፕሮቴስታንት የሚቀበለው ሁሉም አማኞች ሚካኤል አማላጅ መሆኑ እሱን እኔ አልቀበልህም እሱ መጽሐፍ ቅዱስ ያንተ ነው ተቀበል ካልተቀበል እሱ ያንተ መጽሐፍ ቅዱስ ነው ሚካኤል አማላጅ መሆኑ ይኸውልህ የመጽሐፍ ቅዱስ ማህበር ያሳተመው ሃሎ ሜት አድርጌያለሁ ሃሎ ጎረምሳው የመጽሐፍ አድቮኬት ነው የሚያደርገው ነው የሚለው እንግሊዘኛውን ራሱ አድቮኬት ነው እሱን ሄደዛ ለደብተራው ታወራለህ አሁን የተጠየቀውን ልብ ብለህ የመጽሐፍ ቅዱስ ማህበር ነው ያሳተመው አንተ አይደለም የምታወራው ሚካኤል አማላጅ መሆኑን አምጣ ከመጽሐፍ ቅዱስ ቀቃችሁ እያፈራችሁ እየተዋረዳችሁ ይሄው ከላይ ጀምሮ እስከ ታች ድረስ የሰራዊት ጌታ እግዚአብሔር ጉልላታችሁ ነው የመታው ምን ታደርጉት በሚካኤል ቀን ሚካኤል ያማልዳል ብለህ ሚካኤልን አከብረዋለሁ ሚካኤልን አነክሰዋለሁ ብለህ አምጣ መጽሐፍ ቅዱስ መረጃ ተብለህ ባል አንድ ጥቅስ የማታቀርብበት የዘመናት ጭንብላችሁ ነው የተገለጠው ወንድሜ ሊያናድድህ ይችል ይሆናል እውነቱ ግን ሪያሊቲው ግን ያ ነው ኢየሱስ ክርስቶስ ያማልዳል ብሎ የሚለውን አደመጣኝ አሁን የሚካኤልን አማላጅነት አምጣ መጽሐፍ ቅዱስ ወራሩስ የሚካኤል አማላጅነት እንደዚህ የተጻፈም ካለ አሳየል ከሌለም በግርድምድሙ የተጻፈ ካለ አሳየል በደንብ አድርገህ ስሜ ደግሜ ነው የምነግርህ
እናንተ አንድም መጽሐፍ ቅዱሳዊ አልተጠይቅም ምንም የሞራል ብቃት የለም በወንጌል አማኞች አድምጠኝ በወንጌል አማኞች በእኛ ፊት ወንድሜ በእኛ ፊት ቆሞ መጽሐፍ ቅዱስን ለማውራት ምንም የሞራል ብቃት የላችሁም ካለ መረጃ አምጣ የቅዱስ ሚካኤልን አማላጅነት የሚናገር መጽሐፍ ቅዱሳዊ መረጃ ይሄው ልነግር ነው በቃ መረጃው ላይ ትኩረት አድርግ ብራዘር በደንብ ይሄው እኔ ባውዳዊ ፍቺ ነው የምነግረው በደንብ መጀመሪያ ክፍሉን ኃይለ ቃሉን ነገር እኔት እንደሚገኝ ከዛ መጽሐፉን አነበዋለሁ እሺ ምዕራፍ 8 ባውዳዊ እሺ ዳንኤል ያለ ለህዝብ ሁሉ የሚቆም ለህዝብ ልጆች የሚቆም ሚካኤል ይነሳል አለ ምን የሚል የሚቆም ብሎ ተናገረ አይደለ ይሄንን ደግሞ የሚቆም ማለት ትርጉሙ ምንድነው ብለን ስንጠይቅ ደግሞ እዛው መጽሐፍ ቅዱስ ዳዊት ምን አለን ወይ የት ነው የሚናገረው ይሄንን ኦኬ እሱ መዝሙር 105 ወይም በቅንፍ 106 ላይ ከቁጥር 23 ላይ ነው የሚናገረው ምን አለ ደግሞ ራሱ ቃል በቃል ያለውን ባነበው ደስ ይለኛል ላንብብልህ ቁጥር ስንት ነው ቁጥር ስንት አትቸኩል ቁጥር 23 ላይ 123 ላይ 106 በቅንፍ 106 አይደለ 105 በቅንፍ 106 በቅንፍ 106 ቁጥር 23 ላይ 23 ያው አብሬ እንዳያየው ማለት ነው በጣም ጥሩ እንዳያጠፋቸው ቆጣውን ይመልሰው ዘንድ የተመረጠ ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኑሮ ነው አይደለም የሚለው አዎ ባይቆም ነበር ያለው በደንብ ያዝልኝ ቅድም ምን አለ አድመጣኝ ይሄኛው ክፍልን ለተረጉመው ያመጣህበት የትንቢተ ዳንኤል መጽሐፍ ምዕራፍ 12 ነው አይደል አዎ ቁጥር 1 ላይ ያለው ያ ኦኬ ታንክ ዩ ዳንኤል 12 ቁጥር 1 እና 2 ላይ ያለው ማለት ነው ይሄኛው ዋንቋ አድመጣኝ ዋነኛው ጥቅስህ ሚካኤል ያማልዳል ብለህ የሰጠህን ጥቅስ ይሄ ጥቅስ ነው አይደል በዚህ ጥቅስ ውስጥ የሚቆመው የሚል ቃል ስላለ ነው አይደለ አዎ የሚቆመው ታላቁ አለቃ ሚካኤል ይነሳል ብሎ የሚለውን የሚቆመው ብሎ የሚለውን እዚህ ጋር ደግሞ ይሄ ስለ ሚካኤል ነው ይሄኛው ደግሞ ስለ ነብዩ ሙሴ ነው ኦኬ ሙሴም እዚህ ጋር ደግሞ ምንድነው ብሎ ያለው የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ብሎ የሚለውን ቃል አይደል እዚህ ጋር ይፈልከው እሺ አይደለም በደንብ ነው የምናወራው ብራዘርዬ በደንብ ነው የምናወራው እሺ ሚካኤል የሚቆመው ሙሴ ባይቆም ኖሮ አይደል ይሄኛውን የሚቆመውን በዚህኛው ባይቆም ኖሮ ነው አይደል እየፈታህልን ያለው ለህዝቡ ግልጽ እንዲሆንለት ማለት ነው መቆም የሚለው በመጽሐፍ ቅዱስ አውዳዊ ፍቺው ማለት ያልኩ ይሄኛው መቆም በዚህኛው መቆም ነው የሚፈታው ያልከን ነው ይኸውልህ መቆም የሚለውን ቃል ነው እኔ አሁን እየፈታው ያለው በምን በራሱ እየጻፍኩል እያሳየው እኔ ምን እያወራው ነው የሚቆመው ብሎ እንድታወራ ላንተው መልሽ የምሰጥህ የሚቆመው ብሎ የሚለውን ስለ ቅዱስ ሚካኤል በዳንኤል 12:1-2 ላይ የሚቆመው ብሎ የሚለውን ቃል በመዝሙር 106 ቁጥር 23 ላይ ሙሴ ባይቆም ኖሮ ብሎ በሚለው የሚቆመውን ባይቆም ኖሮ ብሎ በሚለው አይደለም እየፈታህልን ያለው ነው በየምልህ ሃሎ ዝም ጭጭ ኔትወርክ እንትን ብሎብኝ ነው ኦኬ ኔትወርክ እሺ የሚቆመው ብሎ የሚለውን ባይቆም ኖሮ ብሎ በሚለው ነው አይደል እየፈታህልን ያለው አዎ እሱ ቅዱስ ሙሴ በሰዓቱ ለእስራኤላውያን ባይቆምላቸው ኑሮ እግዚአብሔር ያጠፋቸው ነበር ሚኒንግ ባይጸልይላቸው ባያማልዳቸው ኑሮ ተረዳኝ ቴንክ ዩ ኦኬ ሚካኤል መልአክ አረባክ ተብሎ እንዲያጻፍ እንዴ
ኖ ወንድምዬ ሙሴ ሰው ነው። ይሄ ከመላእክት ወገን ነው። ይሄ ከሰው ወገን ነው። ቀጥል። አሁን ሌላ የምታመጣው ቀጥል። አሁን እቺ ሳቅ በኋላ ወደ ስድብ ወደ ለቅሶ እንደምትቀየር ብላ ሳየ ነው። ግድ የለም ቀጥል። አሁን ሌላ አለ። ሌላ የምትጠቅሰው የምትተረጉመው የምትለው ነገር ካለበት እንዴ በደንብ ነገርኩ። ሰምተኸኝ ከሆነ አልሰማኝም ማለት ነው። ሰምቻለሁ። ጎሄድ አሁን ምንድን ነው? ስለዚህ አልሰማኝም ማለት ነው። ሰምቻለሁ እኮ አልኩ። መጽሐፉን እየጻፍኩት ሚካኤል እዚህ ጋር ቆይ ሙሴ በመዝሙር 123 ቁጥር 106 ቁጥር 23 ላይ ባይቆም ኖሮ ብሎ የሚለው ለጸሎት ነው አይደለ? ሙሴ እዚህ ጋር የቆመው ያ እያጻፍኩ ነው ማስቀመጥ የሚለው ጸሎት ተብሎ ነው። ኦኬ መቆም ብሎ የሚለው ለጸሎት ነው አይደል? ልብ በል እኔ የተናገርኩትን ቃል አትድገም። መቆም ብሎ የሚለው ለጸሎት ነው አይደለ? ዲያርግ ነው የሚቆመው ለመጸለይ። አድመጣኝ። መቆም ማለት ለጸሎት አይደል ወይ ያልኩ እኮ ነገርኩ እኮ። ስለዚህ ይኸው መቆም ማለት ሰሙት እንዴት ካሁኑ ከንፈሩን ሲይዘው ስሙት ወንድሞች እናቶቼ። መቆም ባይቆም ብሎ የሚለው አድመጣኝ ወንድምዬ። መቆም ብሎ የሚለው ቃል ለጸሎት ነው አይደል? ሙሴ ቆመው እያልኩ ነው። ለጸሎት ነው አይደል የቆመው? ማይክን ክፈትና ያው በደንብ ስመኝ። እኔን አንዴ ለጸሎት ነው አይደል የቆመው? ሚዩት ላደርግ ነው። ለጸሎት አይደል የቆመው? በደንብ ሚዩት አደርግሃለሁ። ለጠየቁ ጥያቄ መልስ ራስን ያመጣው አሁን ሚዩት አደርግሃለሁ። ወንድምዬ ሚዩት ነው የማደርገው። ማቋረጥ ብቻ ሳይሆን ለምጠይቀህ አንተው ላመጣው ጥያቄ ባይቆም ኖሮ ብሎ የሚለው ይሄ የሙሴ የታላቁ ነብይ የሙሴ መቆም ለጸሎት ነው አይደል የቆመው ሙሴ በጌታ ፊት? አንተ የጠየቀውን ብቻ አልመልስልህም። አንዴ ስማኝ። ሙሴ ለጸሎት ነው የቆመው ወይስ መልስልህ? ኦኬ ካልሆነ ጊዜ አትፈጅም። እንደዚህ ጢባ ጢቤ ተጫውቼበት ትወርዳለህ ማለት ነው። ራስ ያመጣውን ጥቅስ እንኳን ለመናገር ከበደህ ማለት ነው። ሎክ ሙሴ እዚህ ጋር መዝሙር 106 አልከበደኝም እኮ ኦኬ ይሄው እየጠየቅኩና መልሳ። ታዲያ ካልከበደህማ መልስ። መዝሙር 106 ቁጥር 23 ላይ ልብ በሉ ወገኖች። ሙሉ ነገር እንዲኖር ውርደት ለኦርቶዶክሳውያን እየተከናነባችሁ ነው። ሚዩት አድርግ ብራዘርዬ። እንዳያጠፋቸው ቁጣውን የሚመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ ይላል። በፊቱ የተባለው በማን ፊት ነው? በጌታ ፊት ማለት ነው። ታላቁ ነብይ የቆመው ለምንድን ነው? ለጸሎት ነው ወይ ብዬ ስለው እስካሁን ድረስ ያለ ነው። ሙሴ የቆመው ለጸሎት ነው ወይስ ለጸሎት አይደለም? በደንብ ስመኝ። ለጸሎት ነው ለጸሎት አይደለም? ሚዩት አደርጋለሁ። አንዴ ኤርሚያስ ሚዩት አደርጋለሁ። ለጸሎት ነው ለጸሎት አይደለም? ሚዩት አደርጋለሁ። ለጸሎት ነው ለጸሎት አይደለም የቆመው ሙሴ? ይሄው የጠቀስከውን ጥቅስ አንዴ ሰምን ትሆናለህ። አንዴ ብቻ ሰመኝ። እሰማሃለሁ። የጠየቅኩን ጥያቄ መልስ። ለጸሎት ነው ወይ ለምንድን ነው የቆመው? መልስ። ይሄን ስትከፍት ለጸሎት ነው የቆመው ወይስ ለጸሎት አይደለም ሙሴ የቆመው? ይሄው ጥቅሱ። ቀጥታ መልስ። ለጸሎት ነው ወይ አይደለም በለኝና ከዛ እንድትናገር ሰፊ ነው። ለመጸለይ ለጸሎት ማለት ለመጸለይ ለመማለድ ለመለመን ማለት ነው አይደል? ለመለመን እና ለመጸለይ። ኧረ እባክህ እንደሱ ሚዩት ውርደታችሁ እንደዚህ ትከናነባለ። ሚዩት ለመለመን ለመጸለይ በኋላ አላልኩም ብለህ እንዳትል ስላስብኩ ነው። አዎ ብለሃል። ኦኬ ቅዱስ ሚካኤል በዳንኤል መጽሐፍ ምዕራፍ 12 ቁጥር 1 እና 2 ላይ የሚቆመው ብሎ ያለው ክፍሉን ላውጣው። ኦኬ በዚያን ዘመን ለሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብ ከሆነው ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያን ዘመን በመጽሐፍ ተጽፎ የተገኘው ሕዝብ እያንዳንዱ ይድናል ይላል። ቅዱስ ሚካኤል እዚህ ጋር ስለ ሕዝብ ልጆች የሚቆመው ብሏል።
ለዳንኤል ነው ይሄን የተናገረው። ጥያቄ አንተ ላይ ከማበዛብህ ለዳንኤል የተናገረው ስለ ህዝብ ልጆች የተባለው ለማን ነው? የህዝቡ ልጆች የዳንኤል ህዝብ ማን ነው? እስራኤላውያን ናቸው። ኦኬ ስለዚህ ቅዱስ ሚካኤል ለምንድን ነው የሚቆመው? ለምንድን ነው የሚቆመው? ቅዱስ ለማዳን ለመጸለይ ለሰው ልጆች አይሰማም እንዴ? ለማን ነው? ለህዝብ ልጆች ለማዳን ለመጸለይ ለመጸለይ የሚል ቃል አለ እዚህ ጋር። ኧረ በሚካኤል እንዴ መቆም የሚለውን አለ ወይ? ለጸሎት አለ ወይ? ቆይ እዚህ ጋር አለው። አውዱን እስካሁን ሰምቻለሁ። አውዱን ተከተለ ተርጉም ያለ አውዱን ተከተለ ወንድም አንተስበ የነበረ ምንድነው? እኔ ሰማሃለሁ ነው ያልኩ። አውዱን ተከተለ ተርጉም ነው ያልኩ እንጂ አልሰማም አላልኩም። ቀጥል። አውዱን ግን ጠብቀህ ተርጉመው ስትተረጉም ያው ስማኝ ኤርሚያስ አንዴ ስማኝ እኔን እንዴ ኦኬ ጎይ ሰማው አይደለ ታዘው ያው ሰጣው እኮ አውዱን ጠብቀህ ተርጉም አልኩ። እስካሁን ሰማው አልሰማው አትበል። ቀጥል ነው ያልኩ። አውዱን ግን ጠብቀህ ተርጉም ለህዝቡ ጋር ሄድ። እሺ ይሰማል እንዳታቋርጠኝ። አላቋርጠኝ ጋር ሄድ። በጣም ጥሩ። ይኸውላችሁ ምን መሰላችሁ ሰዎች የሚቆም የሚለው ምን ፈታው በአውዱ መሰረት የሚማልር ነው። እንዴት ካል ወደ መዝሙር 106 ወሰድኳችሁና በቀን 105 በቅንፍ 106 ላይ ከቁጥር 23 ላይ ምን አለ? ሙሴ ባይቆም ኑሮ በዛ ሰዓት ጨርሰናል። እሱ መዝሙሩን ጨረስን። ሚዩት አድርግ ወንድምዬ። የት ነው የጨረስነው ላይ የምትመጣው? ይሄኛው አድመጥ። ይሄኛውን ተርጉምና አድመጥ ወንድምዬ። አድመጥ እኔ እንድተረጉም ነው የፈለኩት። የመዝሙር 106ን ተጠያይቀን ጨረስን። ኦኬ ጠየቁ ጨር ወንድም ነው ትልቁ ላይ አርገኝ። መጽሐፍ ቅዱስ በራሱ በመጽሐፍ ቅዱስ እያስረዳው እኮ ነው ወንድም። አማርኛ አልገባህም። እኔን ይጨነቀኝ ወንድምዬ። መዝሙር 106 ወንድም ነው ትልቁ ላይ አድርገኝ ፕሊዝ ዳንዬ። ኦኬ ቴዳ ይቀይረኝ። አንተ መቀየር ትችላለህ። ዳኒ ፖስት ስለሆነ አትሆንም። ዳኒ መምጣት አለበት። ዳኒ ብዙ ጊዜ ስልክ እንደዚህ ይዛልና አይ አይመስለኝም። ኔትወርክ ምንድነው መብራት ጠፍቶበት ይመስለኛል። እስኪ ልደውልለት። መብራት ጠፍቶበት አለን። ኦኬ መዝሙር 106ን ተርጉመህ ሙሴ ባይቆም ኖሮ ብሎ የሚለው ለጸሎት ነው ተባብለን ጨርሰናል። ለመለመን ለመጸለይ ብሎ የሚለው ማለት ነው። ዳንኤል 12 ነው የሚካኤል የሚቆመው ለምንድን ነው ብሎ የሚለውን ተርጉምልኝ አልኩ። ስለዚህ የጀመርነው ማነው ጠይቀህ የመለስክልኝ ጥቅስ ጋር ሄደ መደበቅ የለብህም። ሁለተኛ ህዝቡን ማድከም የለብንም። የመዝሙር 106ን ጨርሳችኋል ማለት ነው። ቀስት ከሰው እጅ ላይ እንደሚራገፍ ወይ ደግሞ በትንቢተ ሕዝቅኤል መጽሐፍ ላይ እንደተናገረው ማለት ነው። ስለ ጎግና ስለ ማንጎግ ምድር የሞሳህና የቶቤል ዋነኛ አለቃ ሆይ አለው ጌታ ሲናገር በነቢያት ወደ ምድሬ አመጣሃለሁ ቀስትህን ከእጅህ አራግፋለሁ ብሎ እንደሚል ሕያው ጌታ እግዚአብሔር ለዘላለም የሚኖረው ንጉስ ኢየሱስ ክርስቶስ ምስክር ነው። ኦርቶዶክሳውያን የምታመጧቸውን ጥቅሶች ከእጃችሁ ላይ ነው የምናራግፋቸው። ለምን? እናንተ ለምትሉት የውሸት ትምህርታችሁ ጥቅሶቹ አንዳቸውም አይናገሩም። አንዳቸውም አይናገሩም። አንዳቸውም አስረጅነት አይሰጡም። እንደማይሰጡ ያው የመዝሙር 106ን ከፍቻ ያስነበብኩት ሙሴ ባይቆም ኖሮ ብሎ ያለው ለምንድን ነው? ለጸሎት ነው ብዬ ብስለው በግድ አዋስ ባልኩት እሱ ሊያምን ስላልፈለገ ማለት ነው። ስለዚህ ያ ማለት ለመለመን ለመጸለይ ነው። ራሱን የወረደው ወገኖች፣ እኔ ምንም አላስወርድም። እንኳን እሱ አይደለም ትልልቆቹ መጣው እንኳን አይወርዱም። ትልልቆች ነው ብለው ያሉት ትንንሽ ሲሆኑ ነው የምናያቸው እዚህ። ኦኬ የሚካኤል አማላጅነት ነው ብሎ የሚል ሰው ካለ መጥቶ በመጽሐፍ ቅዱስ ያስረዳ። ኦኬ እሱ የጀመረውን ጥቅስ ኔትወርክ ሊሆን ይችላል ያስወርደው። ኔትወርክ ብሎ ስለሚል በዳታም ሊሆን ይችላል የሚጠቀመው። ኦኬ አሁን የሙሴን መቆም ለጸሎት ነው ለመለመን ነው ለመጸለይ ነው ብሎ በሚለው ተረጎመልኝ። የቅዱስ ሚካኤል ይቆማል ተብሎ የተባለው በዳንኤል መጽሐፍ ምዕራፍ 12 ላይ በዚህ ክፍል ላይ
የሚቆመው ብሎ የሚለው ለምንድን ነው የሚቆመው ነው? ቅዱስ ሚካኤል ለምንድን ነው የሚቆመው? የሙሴ መቆም ለጸሎትና ለልመና ከሆነ የቅዱስ ሚካኤል መቆም ለምንድን ነው እያልን ያለን? መልሱን አምጡት። የቅዱስ ሚካኤል መቆም ለምንድን ነው? እዚጋ ለምን እንደሆነ 2 ክፍል ወይ 3 ክፍል ንገሩንና እንጻፈው። ከዛ በኋላ ሁለቱን አገጣጥመን አውድ ጠብቃችሁ ተተረጉማላችሁ አተረጉም ብሎ የሚለው ማለት ነው። ያው ከትንባሆ ልምላሜ ከመናፍቃን ትርጓሜ ያድናችሁ ብሎ የሚለውን ምርቃት እግረ መንገዴን ጣል እያረኩ ኦርቶዶክሳውያን ድብን ያለ የምንፍቅና ትርጉም ነው የሚተረጉሙት። መጽሐፍ ቅዱስን ሲተረጉሙ የማይገጥም ነገር የማይገናኝ ነገር ያወራሉ እና እንደ ጎግና እንደ ማንጎግ ምድር የምታመጣ ቀስቱን ከጁ እግዚአብሔር እንዳራገፈው ጴንጤ ከጅህ ላይ የምታመጣውን ጥቅስ እያራገፈበት ነው ማለት ነው። ታቅ እና ምን ትላላችሁ? ትሄድና ኦርቶዶክስ መልስ አላት ንግቡና መልሱ። ወፍ የለም። ቅዱስ ሚካኤል ያማልዳል? አዎ። እውነትህን ነው? አዎ። ያማልዳል ማለት ምን ማለት ነው? ይለምናል፣ ይጸልያል፣ ያስታርቃል ማለት ነው። ጥቅስ ስጠኝ እስቲ። መዝሙረ ዳዊት ስንት? መዝሙር 106 ቁጥር 23 ምንድነው? ሙሴ ባይቆም ኖሮ ብሏል። እኔ እኮ የጠየቅኩ ስለ ሚካኤል ነው። አንተ የምትነግረኝ ስለ ሙሴ ነው። እኔ ጥያቄ ስለ ሚካኤል ነው። አይ ምን አብረው ይሄዳሉ። ያው እንግዲህ እሱና እሱ ታላቅና ታናሽ ወንድም አይደሉ ብሎ ይላል። አይ ማለት ነው ተረታም ትውልድ። በመጀመሪያ ሚካኤልና ሙሴን እስኪ ለይ፣ ነብይና መልአክ ለይ። ማርያም ታማልዳለች? አዎ። እንዴታ እመቤቴ አቁራሪተ ማስ አሊተ ምሕረት ወላዲተ አምላክ ምናምን ተረቱን አቁምና ማርያም ታማልዳለች ወይ? አዎ። እሺ ታማልዳለች? አዎ። መጽሐፍ ቅዱስ መረጃ አስጠኝ። እስጢፋኖስ እንዴ እኔ ማርያም ነው እኮ ያልኩ። ያለ አንዴ ስማኝ እስጢፋኖስ ባይቆም ኖሮ ብሏልና እኔ እኮ የጠየቅኩ ስለ ማርያም ነው። ከመቼ ነው ማርያም እስጢፋኖስ የሆነችው? ስለ ማርያም የተጻፈውን አሳየኝ። እምለ ቆይ እንትና ማነች? የሳሙኤል እናት ሐና አለች አይደል? ሐና ማለት ማርያም አይደለችም። ማርያም ማለት ሐና አይደለችም። ስለ ማርያም ነው የተጠየቀው። ስለ ማርያም ከሆነ ስለ ማርያም ልክ ብጽይት የጌታ እናት ብጽይት እናም ደግሞ ድንግል ሴት መሆኗን ጌታን ከመውለዷ በፊት ማለት ነው። እናም በጸሎት የበረታች ምህት እንደነበረች ከሐዋርያቱ ጋር እንደምጸልይ ግልጽ ሆኖ እናቱ እንደሆነች ግልጽ ሆኖ እንደተጻፈ ልክ እንደዛ ማማለዷን አምጣ ነው መለየው። እንትና አሮን ካህኑ ትዝ ይላል ኤርሚያስ እንዴ የተጠየቀው ስለ ማርያም ነው። አሮን ከተማ ተሰማ አየላት በለኝ። ስለ ማርያም ሪትን የሆነ የተጻፈ መረጃ ካለ አምጣ፣ ከሌለስ የለም ነው ማለት ነው። ስለ ሚካኤል እየጠየቁ ሙሴ በለሃት በለኝ። ሙሴ ሰው ስለሆነ ነው የጸለየው። ሙሴ ሰው ስለሆነ ነው የጸለየው። መላእክት የቱ ጋር ነው ለጸሎት የሚቆሙት? የቱ ጋር ነው ለሰው ልጆች ይጸልያሉ ብሎ የሚል ያለ? ጸሎት አለ እንዴ በእነሱ አለ? ጸሎት አለ ወይ? ውዳሴ ማርያም ነው የሚደግሙት? ገና ከገባችሁ ጉድ አሰማችኋለሁ ወንድሞቼ እናቶቼ። ቴዳይ የሰኔ ሚካኤል ድርሳን ያው በሁለቱም መጽሐፍታችሁ ማለት ነው። ድርሳነ ሚካኤል በኦርቶዶክስ ተዋሕዶ ቤተክርስቲያን ይታተማል። ድርሳነ ሚካኤል ኤርሜ አቤት። ወደ ድርሳነ ሚካኤል ከመሄድ በፊት ልጁ ካነሳው ላይ አንድ ነገር ምናልባት ማለት ተቻለ። አቆይ አብረን ነው የምንለው ጥያቄ ጠይቀሃለሁ። ልጁ ያለውን አንተ ታስረዳኝና ከዛ በኋላ የሆነ ምንባብ ታነብልኛለህ። አይ ሰው ያስገቡ ነው እንዴ? ሰው አስገብታል። ለምን ያስረዳሃል? ወንድነት ሰው ላስረዳሃል። ኖ ማሳየት ስለፈለኩ ነው። ምናልባት ይሄን ጥቅስ ያነሱት ይሆናል ተደፈንፍነው እንዳያልፍ ነው። መቆም ማለት አለ ወንድማችን፣ መቆም ማለት በመጽሐፍ ቅዱስ አውዳዊ ፍቺ ወይ እንዳትገባ ቴዳይ እንዳትገባ ወይት ኖ እሺ እንዴ መቆምማ ገና ብዙ የምናወራባት ናት ነው እንዴ? እሺ ቆይ እንዳታወራ ገዝቻለሁ እንዳታወራ። አይ ወዲያው ይሄው ሚውት ሰው ገባ። መቆምማ በጣም እቺን በደንብ ነው የምናወራባት። መቆም ማለት በመጽሐፍ ቅዱስ እንዴት ነው የሚተረጎመው? እሺ ወንድማችን እንኳን ደህና መጣ ሳሚ ነው።
ሴም ነው አይ ቲንክ ሰሜን ወይ እንዴት አይ ዶንት አሁን የገባው ነው። ሰላም እንዴት ሴት ነኝ። እሺ እንዴት ነሽ? ስምሽን ለጣው ስሜነሽ እባላለሁ። ስሜነሽ። እሺ እንኳን ደህና መጣሽ። አመሰግናለሁ። አርስቱ ሰምተሽዋል አይደል? ደጋግመሽ ሰምቼዋለሁ እና እኔ ልጠቅስልህ የምፈልገው የማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማይ ዘወትር የአባቴን ፊት ያያሉ እላችኋለሁ ይላል እና ይሄስ መሆን አይችልም ነው የምትለው? እሺ ማቴዎስ 18 አይደል? ማቴዎስ 18 ቁጥር ስንት ነው ያልሽው? 10 እሺ ከነዚህ ከተናናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማይ ዘወትር በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁና ብሏል ጌታችን። እሺ ፊቱን ማየት ምን ማለት ነው? መጸለይ ማለት ነው? ማማለድ ማለት ነው? ማስታረቅ ማለት ነው? መለመን ማለት ነው? እንግዲህ መላእክት ያለ ምክንያት ከእግዚአብሔር ፊት ይቆማሉ ብዬ አላስብም። ለምን ስራ ነው የሚቆሙት? የሚቆሙት ምን ሊያረጉ ነው? እኔ ማስበው ይለምኑልናል ብዬ ነው ማስበው። አንቺ የምታስቢው እንጂ መጽሐፉ ግን የሚናገረው እንደዛ አይደለም አይደል? ያንቺን ሐሳብ አከብርልሻለሁ። የአባቴን ፊት ያያሉ ማለት ነው። እሺ አይ ያንቺን ነገር እንጂ አንቺ አሁን መጽሐፉን ጠቀሽና መጽሐፉ ማይለውን ያንቺን ግን የሚመስልሽን ነው የነገርሽን። የጠቀሽልን ጥቅስን ሳይሆን ያወራሽልን የሚመስልሽን ነው ያወራሽልን። እታችን እንደዛ አይሆንም። የሚመስለኝ ሳይሆን ቀጥታ የተረዳሁት ከዚህ ክፍል የተረዳሁት ነው የነገርኩት። የትኛውን ቃል ተረዳሽ? እኛም እንድንረዳው እዚህ ክፍል ላይ ከተነበበው የትኛው ቃል ነው መለመን ወይ መጸለይ ብሎ የሚለውን ቃል አንቺ እንድትረጂ ያደረገች እኛም አብረን እንድናየው ማለት የአባቴን ፊት ያያሉ ማለት እንግዲህ ምን ማለት ነው? የአባቴን ፊት ያያሉ ማለት ስለኛ ይማልዳሉ ማለት ያስታርቁናል ወይም ደግሞ ይለምኑልናል ብዬ ነው የተረዳሁት። አንቺ ነሽ የተረዳሽው እንጂ ቃሉ ግን አይደለም ማለት። ኦኬ እሺ ምንድነው የሚለው? እሺ በቃ ቃሉ አይደለም። ሐዋርያቱ እንደዛ አላሉ። አንቺ የተረዳሽውን ይዘሽ መጣሽ ቃሉ ላይ ይዘን መግባት የለብንም። እኔ የተረዳሁትን ይዤ መጥቼ ቃሉ ላይ ማስገባት የለብንም። በመጀመሪያ እግዚአብሔር ቃል ምን ይላል? ይሄ ክፍል ለምን እንደሚናገረው መላእክት ፊቱን ያያሉ ተብሎ ሲባል መላእክት በፊቱ ይቆማሉ ተብሎ ሲባል ለምሳሌ ይሄ መዝሙር ታስታውሻለሽ አይደል? በእናንተው ቤተክርስቲያን የሚዘመር መላእክቱ በፊቱ ይቆማሉ ታውቂዋለሽ አይደል? ይሄ መዝሙር ሰራዊቱ በፊቱ ይሰግዳሉ ኃያል አምላክ እግዚአብሔር እያሉ። ስለዚህ በፊቱ የሚቆሙት ምን ሊሉ ነው ማለት ነው? አክቹሊ ይቆማሉ አይደለም የሚለው የአባቴን ፊት ያያሉ ነው የሚለው። ያልኩሽ መዝሙሩን ታውቂዋለሽ ወይ ነው ያልኩሽ? አውቀዋለሁ። እሺ መላእክቱ በፊቱ የሚቆሙት ለምንድን ነው? አንደኛ ስራቸው ያው እግዚአብሔርን መታዘዝ ነው አይደለ? ኃያል አምላክ እያሉ ምን እንዲሉለት ነው? ሊታዘዙት። አይ ምን እንዲሉ ኃያል አምላክ እግዚአብሔር እያሉ ምንድነው የሚሉት? ከመዝሙሩ ጋር የተያያዘ ነው።
እንጂ ሊጸልዩልን የሚል የለም። የሚል የለም። ይሄ ብቻ ነው ከዚህ በላይ ያለው። አለቅ ኦኬ። አይ ላንተ ላይሆን ይችላል፣ በእኛ ግን ቀጥታ እየተናገረ ያለው ስለኛ እንደሚቆሙ በእግዚአብሔር ፊት ስለኛ እንደሚቆሙ ነው። ስለኛ የአባቴን ፊት ያያሉ እንዳለ በእግዚአብሔር ፊት ስለኛ ይቆማሉ ነው። እና አንተ እንደፈለክ እንት ማለት ትችላለህ። አይ እኔ እንደፈለኩ አለ። እኔ አንቺ ነሽ እንደፈለክሽ የተረጎምሽው። እኔ እግዚአብሔርን ቃል እንደፈለክ አልተረጎምኩም። እናንተ ናችሁ እንደፈለጋችሁ የምትተረጉሙት። የማይገናኝ ነገር ለፈለጋችሁ ነገር የምታወሩት። ይሄ ያው እግዚአብሔር አምላክ ቃል እንደዚህ ተብሎ ተጻለ እናንተ ናችሁ እንደፈለጋችሁ የምትተረጉሙት። ከነዚህ ከተናናሾቹ አንዱ ማንንም እንዳትንቁ ተጠንቀቁ ብሎ አለ። ከዛስ መላእክቶቻቸው በሰማይ ያለው የአባቴን ፊት ስለነርሱ ያያሉ አይደለም ብሎ የሚለው ስለነሱ ይጸልያሉ ብሎ አይደለም የሚለው። ኦኬ ለያንዳንዱ የሚጠብቁን የእግዚአብሔር መላእክት በእግዚአብሔር ዘንድ አሉ። መላእክት ማለት ነው ኦርቶዶክስ ወይም እኛ የምናምነው ነገር ማለት እናንተ የምታምኑት ነው። እግዚአብሔር ቃል እንደዛ አይልም። እህቴ ስሜንሽ ያለሽ እኛም እኮ እኔም እኮ ለወረውርልሽ እችላለሁ። ጴንጤዎች እንደምናምነው እያልኩ ማለት ነው። ካቶሊኩ መጥቶ ካቶሊክ እኔ እንደማምነው ሊልሽ ይችላል። አይሁድም መጥቶ አይሁድም መጥቶ አይሁድ እኔም እንደማምነው ብሎ ሊልሽ ይችላል። ካቶሊኩም እኔም እንደማምነው ብሎ ሊልሽ ይችላል። ኦርቶዶክስም እናንተም እንደምናምነው እኛም የወንጌል አማኞች እኛ እንደምናምነው ብዬ ልልሽ ይችላል። እናንተ እንደምታምኑት እኛ እንደምናምነው አይሁድ እንደሚያምነው ካቶሊክ እንደሚያምነው አይደለም። ለሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ብሏል። ሚካኤልም ይቆማል ይላል። ገብርኤል ደግሞ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ለዘካርያስ ሲናገር እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ አለ። ሚካኤልም ይቆማል፣ ገብርኤልም ይቆማል፣ ሁሉም ይቆማል። ፍጥረት ሁሉ በፊቱ የቆመ ነው። በእርግጥ ከሱ ፊት የተሰወረ ፍጥረት ስለሌለ ሁሉ በፊቱ የተራቆተና የተገለጠ ስለሆነ ሁላችን በእግዚአብሔር ፊት ያለ ነው። ግን ቅዱስ ገብርኤል ይሄን ብሎ ሲል በሉቃስ ወንጌል መጽሐፍ ላይ ቅዱስ ሚካኤልም ይሄንን እንደዚህ ለሰው ልጅ ስለ ሕዝብ ልጆች ይቆማል ብሎ ሲል ይሄ መቆም ለጸሎት ነው ብሎ መተርጎም እልም ያለ ክደት ነው። ይሄ መቆም ከዚህ በፊት የተደረገ መቆም አይደለም፣ ከዚህ በኋላ የሚሆን መቆም ነው። ይሄ መቆም ለምንድን ነው ሚካኤል የሚቆመው? ስለ ሕዝብ ልጆች ይቆማል ብሎ ሲል ምን እያለ ነው? አሁን የሚያወሩ ኦርቶዶክሳውያን ቢኖሩ ቅድም የጀመረው ልጅ ሳይጨርሰው ሄደ እንጂ ይሄ መቆም ምን ማለት እንደሆነ ከመጽሐፍ ቅዱስ ላይ እዚሁ ዓለም እያየ አሳየው ነበር። እሱም ያሳየኝ ነበር። እሱ ግን ብሎ ያለው ሙሴ በመዝሙር 106 ቁጥር 23 ላይ ሙሴ ባይቆም ኖሮ ስለ እስራኤል ልጆች ማለት ነው በጌታ ፊት ባይቆም ኖሮ ሊያጠፋቸው ነበር ብሎ ይላል። ይሄ መቆም የሙሴ መቆም ለጸሎት ነው፣ እውነት ነው፣ ለልመና ነው። ለምኗል። ይህንን ህዝብ ከምታጠፋው እኔን ከሕይወት መጽሐፍ ላይ ደምስሰኝ እያለ ሙሴ ለምኗል በእግዚአብሔር ፊት። ምን ስለሆነ የለመነው? ሰው ስለሆነ ነው የለመነው። ሰው ስለሆነ ይጸልያል። ሙሴ ከሰው ወገን ነው፣ ነብይ ነው። ከሰው ወገን ስለሆነ ጸሎት ሰዎች በሱ ፊት ያቀርባሉ። ምን ተብሎ ስለተጻፈ በመዝሙር 65 ላይ የአምላኬ እግዚአብሔር ሕያው ቃል እንዲህ ተብሎ እንደተጻፈ ማለት ነው። ምን ይላል መዝሙር 65 ላይ? ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ብሎ ስላለ ማለት ነው። ዳንኤል ማነው? ሚካኤል ስጋ ነው አይደለም። ስጋ ለበስ ነው በፍጹም ልቡሳነ ስጋ አይደለም። ይሄው አቤቱ በጽዮን ላንተ ምስጋና ይገባል፣ ላንተም ጸሎት ይቀርባል ካለ በኋላ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ስጋ ሁሉ ማለት ሰው ማለት ነው። ስጋ ብሎ የሚለው ቃል እዚህ ጋር ቃሉ ለጥቅም የገባው ሰው ማለት ነው። መላእክት ሁሉ ግን ወደ አንተ ለጸሎት ይመጣሉ ብሎ የሚል የለም። መላእክት ለሰው ልጆች ለምነውም ጸልየውም አያውቁም። ጸሎት ለነሱ የተሰጠ አይደለም። ንስሐ እንዳልተሰጣቸው ሁሉ ጸሎትም እንዲጸልዩ አልተሰጠም። ለሰው ልጆች ምሕረትን ይለምናሉ ብሎ የሚለው የኦርቶዶክስ እንቶ ፈንቶ የሆነ ተረት እንጂ መጽሐፍ ቅዱሳዊ አይደለም። ቅዱስ ሚካኤልን እኛ እናውቀዋለን፣ ቅዱስ ገብርኤልን እናውቀዋለን። መጽሐፍ ቅዱስ ስለሚነግረን ሱራፌል ኪሩቤልን እናውቃቸዋለን። እልፍ አላፋት መላእክት ነገደ መላእክትን በመጽሐፍ ቅዱስ ላይ አላፍ ጊዜ አላፍ ሺህ ጊዜ ሺህ ዙፋኑን ከበው የሥላሴን ዙፋን ከበው
የሚሰግዱለት የሚያመልኩት ሲልካቸው የሚራዱ ሕያዋን ፍጥረታን ስለሆኑ እናቃቸዋለን በእግዚአብሔር ቃል ማለት ነው። አንድም ቦታ ላይ ግን ገብርኤል ለኦርቶዶክሳውያን ይጸልያል፣ ሚካኤል ለጴንጤ ይማልዳል ብሎ የሚል የለም። ለሰው ልጆች ጸሎትና ልመና ይለምናሉ ብሎ የሚል አንድ መጽሐፍ ቅዱስ ላይ የለም። ስለዚህ ኦኬ እሺ የግድ መስማማት አይጠበቅብንም። እውነት ብለሻል። ቅዱስ ሚካኤል አይማልድም። የእግዚአብሔር ቅዱስ መልአክ ነው። አዎ ሂዝ ሆሊ ኢንጅል net ነው። ገናና መልአክ ነው። ምንም ጥርጥር የለው። በስዕል ላይ የሚገልጥ ሰው ስዕል ላይ ገልጦ የሚያሳየው አይደለም። ለምሳሌ አንቺ ለቅዱስ ሚካኤል ምስል ትሰግጃለሽ አይደል እህታችን? እህቴ ይቅርታ ቤት ለቅዱስ ሚካኤል ምስል ትሰግጃለሽ አይደል? ስዕል ለስዕሉ አይደለም የምሰግደው። እንዴ ለስዕሉ አሰግጅም? ለስዕሉ አይደለም፣ ለስዕል አይሰገድለትም። በስዕልህ ፊት ቆሜ እያላችሁ ብላችሁ የምትሉትስ እኮ ስዕሉን አይደለም የምንሰግድለት። ገባ? ስዕሉ ላይ ማን ነው የሚያድረው? ስዕሉ ላይ ማን ነው የሚያድረው? ቅዱሳን ስዕላት ይባላሉ፣ ግን ለስዕሉ ለራሱ አይደለም የምንሰግደው። ስዕሉ ላይ ማን ነው የሚያድረው? እግዚአብሔር ነው የሚያድረው ወይስ ሚካኤል ነው የሚያድረው? የሚካኤል ቅዱስ ስዕል ይባላል አይደለ? ስለዚህ ላው ላይ የሚያድርበት ማን ነው ያልኩሽ? ቅዱስ ሚካኤል ነው ላው ላይ የሚያድርበት። እሺ ቅዱስ ሚካኤል ስዕል ተብሎ በተባለበት ላይ ቅዱስ ሚካኤል ያድርበታል ማለት ነው። እሺ ቅዱስ ሚካኤል መልአኩ ቅዱስ ሚካኤል መልአኩ ለራሱ ስዕል ለራሱ ምስል ይሰግዳል? አይሰግድም። ለራሱ አይሰግድም። ይሰግዳል? አይሰግድም ያልኩ እኔ ይሰግዳል ነው ብየምልሽ። የተጻፈ አሳይሻለሁ። ቅዱስ ሚካኤል ራሱ በእናንተ ቤተክርስቲያን ቅዱስ ሚካኤል ራሱ ለራሱ ምስል ይሰግዳል። መላእክት ለራሳቸው ምስል ለራሳቸው ፎቶ ይሰግዳሉ። ገድል ላይ ልትሄድ ነው እንዴት ታዲያ? ያሳየውሽ ድርሳኑን እዚህ እኮ አዘጋጅቼው በደንብ አዘጋጅቼው አልኩሽ። ያዘው ለራስ ይጠቅማል። ገበያ ላይ ማጥፋችሁብን እኮ እናንተ እዚህ ሰብስባችሁት ነገር የለው። እውነት ብለሻል። ጋና ስለ ሚካኤል ቅዱስ ሚካኤል ለምን ተዘያለሽ? እና በቂ መልስ ሰጥቻለሁ። አንተ አለማመን ትችላለህ። ቅዱስ ሚካኤል ለቅዱስ ሚካኤል ፎቶ ይሰግዳል። አንቺ ለምን ነው ለፎቶ አልሰግድም ብለሻልሽ? ቅዱስ ሚካኤል ለቅዱስ ሚካኤል ፎቶ ወይ ደግሞ መላእክት ለመላእክት ፎቶ ይሰግዳሉ። አንቺ ለምን ነው አይሰግድም ብለሽም? እኔ ከእግዚአብሔር ቃል ጋር የሚጣረስ ከሆነ እኔ ገድል አልቀበልም በነገራችን ላይ። ስለዚህ ገድል ልታመጣ ከሆነ ዳር ያዝ እያልሽኝ ነው? ጥግህን ያዝ እያልሽኝ ነው? ጌታዬ እሺ ተቻዋለሁ። ሌሎች ሲገቡ ጠይቃለሁ። ምን እናደርገዋለን ታዲያ? አጥፌዋለሁ። ከሁለቱ አንዱ ሁለቱም የቅዱስ ለዚህ ነው መጽሐፉን ሰብስባችሁ እኛ አጣን ምናምን ነገር አለች። አውሳችኋለሁ። እኔ
ወይ በጫራታ ሸጠዋለሁ ቆንጂዬ ተረት መጽሐፍ አለኝ ብዬ ማለት ነው ዘጋው እኔ ያሁኑ እህታችን ገድል ስለማልቀበል ያለችው ገድል ካልተቀበለች ኦርቶዶክስ መባል ትችላለች ኦርቶዶክስ መሆን ትችላለች ካልተቀበለች ባይዘው ገድል ካልተቀበለች ሲኦል ነው የምትገባው ገድል የማይቀበሉ ኦርቶዶክሳውያን ሲኦል ነው የሚገቡት መረጃ ይዘነ ኤርሚያስ ወይ መረጃ ይዘነ ወይስ እንዴት ነው የምታወራው ብላችሁ ካላችሁ ይሄው መድኃኒዓለም ክርስቶስ ምስክሬ ነው እዚህ መጽሐፍ ይዣለሁ እናልኩ ወንድምነት ቢኒሻ ሌላ ጉድ ተገኝቷል ገድል አልቀበልም ብሎ የሚል ኦርቶዶክሳዊ መጨረሻው ሲኦል ነው ማን ያለው የነሱ የሚያመልኳት አንዲት ሴትዮ ስሟን አሁን መጥቀስ አልፈለኩም አይልም ብሎ የሚል ሰው ካለ ስሟንም መጽሐፏንም ምዕራፉን ገጹን ቁጥር ግዕዝ በአማርኛ አንብቤ አሳያለሁ ስራዬ ስለሆነ ገድል አልቀበልም ብሎ የሚል ኦርቶዶክሳዊ መጨረሻው የእሳት ባህር ነው የሚገባው ብላለች አንዲት ሴትዮ ወይዘሮዋን በኋላ አስተዋውቃችኋለሁ ገድል ተጽፎላታል ገራሚ ሴትዮዋን በኋላ አስተዋውቃችኋለሁ ገድል አልቀበልም ብሎ ያለ ኦርቶዶክሳዊ ሲኦል ነው የሚገባው መንግስተ ሰማያት አይገባም ብላለች እቺ ሴትዮ ስሟን በኋላ ጠቅሳለሁ መጽሐፏን አሳያለሁ ገድል አልቀበልም ብለው የሚሉ ሰዎች ሌላኛውን መጽሐፍ አሳያለሁ ገድሉን ስታነብ ለምሳሌ ቢኒ ስታነብ ለቅዱሳን ብለህ የምታነብ ከሆነ ለን በቅዱሳን ብለህ ለን በብለህ ብታነባው በሰማይ ያሉ ቅዱሳን በሙሉ ያለቅሳሉ ለን በብለህ ስላልካት ብቻ ማለት አንዷን ቃል ብቻ ስላሳሳትካት እየየ ነው የሚሉት ቁጭ ብለው በሰማያት ለቅሶ ነው የሚሉት እያሉ ማለት ነው ምን ሆናችሁ ቢንያም የሚባለው ሰውዬ ለበብሎ አነበበው በእንከብሎ አነበበው ብለው ሰቅ አሳያለሁ መድኃኒዓለም ክርስቶስ ምስክሬ ነው አልኩ ያኔ እናንተ ይለይልናል ማለት ነው ኦርቶዶክስ እኮ ውስጤ ነች ብራዘር ሰቅ ብለው ማን ነው ታዲያ ቲሹ የሚያቀብላቸው ብለህ ካልክ እንግዲህ እዛው ይቀባበሉ ምን ያለቅሳሉ መጽሐፉ ይላል ይሄው ጌታ ምስክሬ ነው ያለቅሳሉ ይላል ስለተገደፈችው ስለ አንዲቷ ቃል ሴቶቹም ወንዶቹም በሰማይ ሆኑ በሙሉ መላእክቱ ሁሉ ጭምር ናቸው የሚያለቅሱት እነ ቅዱስ ሚካኤል ስቅ ብለው ያለቅሳሉ ታዲያ እነሱ አንድ ቃል ተገደፈ ብለው የሚያለቅሱ ከሆነ እነዚህ አንቀበልም ብለው የሚሉ መንግስተ ሰማያት ሊገቡ እና ያለና ገቡ እንጂ 800 ሰው ምናምን ነገር አለ ወንድሞች ኮፒ ሊንክ ሼሩን ከፍ አድርጉት ወንድሞች ፕሊዝ ያው ገጥመን ይላል ያገሬ ገበሬ ገጥመን ኑ ወገኖች ኦርቶዶክሳውያን ኑ እናውሩን እንደው በቃ ድርሳነ ዛሬ ድርሳነ ሚካኤል እስኪ እናውጋው ሰኔ አይደል የሰኔ ሚካኤል ነው አፎሚያን እስኪ እናውራት ኑ አፎሚያ ባህራንንም እናውራው አፎሚያን ያዳነበት ቀን ነው ብላችሁም ትሉት አይደል አንድ ሰው ድርሻ አይልም አልኩ
ይል ማነው አሁን የምታስገቡት? ስርዓት አትይዙም እንዴ ወገኖች? ማነው ፕሮፌት የሚባለውን ሰውዬ ያስገባ? ዳኒ አንተ ነህ? ወንድምነት ቴዳ እናንተ ናችሁ? ቢኒያ ኖ እኔ ኢቭን ሞዴሬተር አይደለም። ኤርሚ ስለ ድርሳነ ሚካኤል እየጠየቀ ለምንድነው ደግሞ ፕሮፌት የሚባለውን ሰውዬ የምታስገቡት? ካመነስ ብለው ነው ምናልባት። አረ እኔ እንደዚህ አይነት ቀልድ የለም። እዚህ ዳኒ ቤት በጣም አመፀኛ የሆኑ ሰዎች አሉ። ማን እንደሆኑ ግን አላውቅም። ሕያው ጌታ እግዚአብሔር ምስክር ነው። ይሄን ቤት እኔ እመራዋለሁ ከዳንዬ ላይ ተቀብዬ። ሞዴሬተሮች እያንዳንዳችሁ ነው የማወርዳችሁ። እግዚአብሔር ምስክሬ ነው። አገልግሎቱን እናንተ አታደናቅሩ። ምን ያደርገው ፕሮፌት የሚባል ሰውዬ የምታስገቡት? ድርሳነ ሚካኤል ላይ ስለ ሚካኤል ማማለድ እየጠየቅን ለምን ነው የምታስገቡት? እድሜ ግን ዳኒ ያለ ድምጹን ቢያሰማ አሪፍ ነው እንዳይዘረግፍ። እሺ ወንድምና ስልክ ላይ መሰለኝ ስደውል እኮ አላነሳም አለኝ። ዳኒ ይሰማል? ኔትወርክ ያንተ ይሰማል? ውጪ ስለሆንኩኝ ነው ቴዳይ አለው። እሺ ድምጽን አሰማ እንዳይዘጋ ብዬ ነው። ትልቁ ላይ ሆነ ወንድምነት፣ አንተ ትልቁ ላይ ሆነ። እኔን ትልቁ ላይ አታርገኝ። በኋላ ከፍ ስፈልግ ያዞሩኛል ወገኖች ማለት ነው። ኦኬ ለታብታብ እንዲመች ትልቁ ላይ ይሁን። እሺ ቢኒ ቢኒያ ወይ ይሰማል? ኖ ያንተ ከላይ ያለው እሺ ነው ይሰማል። የት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ጫጫታ ውስጥ ነው ያለው። እንዴት ይሰማል ወንድም? ኧረ ወዳጄ ምንም ጫጫታ የለም። ጫጫታ አለ? እሺ ማጋ ነው ማን ሚውት ያላረገ? እሺ ብሩክ ሚውት አድርገው። እሺ አንተ ጋር ነው አንተ ጋር ሚውት ሳረግህ ጫጫታው ጠፋ። ጫጫታ ውስጥ ሆነ ጫጫታ የለም ብለህ ትለኛለህ ወንድሜ። ያለበት ቦታ ጫጫታ ነው። ይሰማል። ጫጫታው ከርቀት ሊሆን ይችላል፣ አጠገብ ላይ ሆኑ ይችላሉ። ግን ከቻልክ ፈቅ ብለህ ብታወራ ደስ ይለናል። እስኪ አሁንስ? ኧረ ያው ነው ወንድሜ ያው ነው። ምን አይነት ጫጫታ ነው የሚሰማው? ወደጂ የሰው ድምጽ? አዎ የህዝብ ድምጽ። እስቲ ቆይ ትንሽ እዚሁ ልቆየ። አይ በቃ አስተካክለህ ነው። እሺ ብሩክ